ስለዚህ ስለ ጥምቀት አያስፈልግም በጥምቀት ያለ ጥምቀት ይዳናል ለማለት በቀኝ የተሰቀለው አይገለጽም እውነቱን ለመናገር ምክንያቱም ጥምቀት አልተጀመረም ሁለተኛ በኤክሴፕሽናል ኬዝ ዶግማ አይመሰረትም ኦኬ ለምሳሌ አሁን ብጠይቅ አንተን ፕሮቴስታንት ነህ የአእምሮ ምንድነው ይባለው አእምሮ ዘገምተኛ የሚለው ቃል ጥሩ አይደለም የአእምሮ ምንድነው ይባለው ጉለት እንበለው እንደዛ አሁን አምንበው መረዳት የማይችሉ ሰዎች አሉ አይደለ በህመም ምክንያት እነሱ ሰዎች ይድናሉ ወይ ብለህ ምንድነው መልስ ወንጌል እኮ ሙታን ያስነሳሉ ወንጌል ያው ምንም ያደርጋሉ ወንጌል የጠየቁ ጥያቄ እነዚህ ወንድሞቻችን በህመም ምክንያት አምኛለሁ ብለው መረዳት አይችሉም አይመሰክሩም ስለዚህ እነዚህ ወንድሞቻችን ይድናሉ ወይስ አይድኑም ብለህ ምንድነው መልስ ነው ጥያቄ ካመኑ ከተጠመቁ ይድናሉ ያመነ የተጠመቀ ይድናል ስለሚል እንዳያምኑማ ወንድሜ የአእምሮ ውስንነቱ ህመሙ በሽታው ከይዛቸው እንዳያምኑ አርጓቸዋል ታዲያ ከዛም ያድነው ማን ነው የጠየቁ ጥያቄ እነዚህ ሰዎች ይድናሉ ወይስ አይድኑም ስለ መልስ ምንድነው ነው ሳምኑ እንዴት ነው የሚድኑት እንዳይድኑማ የአእምሮ ውስንነት አለ ስለዚህ ሲኦል ነው የሚገቡት ወንድሜ ምን እያልክ ነው ወንድሜ እሱ ነው አይደለም እኔ ልንገር የራሴን እምነት እግዚአብሔር ያድናቸዋል በጣም ጥሩ አሁን እግዚአብሔር ግን ያድነው በሽታቸው ነው መጀመሪያ ከበሽታቸው ያድናቸዋል ሊያድናቸው ከወደደ ፍቃዱ ከሆነ ከበሽታቸው ያድናቸዋል ወንጌሉን አምነው እንዲድኑ ደግሞ ያደርጋቸዋል ማለት ነው ከፈቀደ ፍቃዱ ከሆነ ኦኬ ከበሽታቸው ሳያድናቸው መዳን አይችሉም እንዲህ አይነት ምርምር ውስጥ እኔ ለምን ገባለሁ እኔ ግን እገባለሁ ለምሳሌ ኤክሴፕሽናል ኬዞች እግዚአብሔር ዳኛ የሚሆንበት እግዚአብሔር በኤክሴፕሽናል ታይሞች ላይ የእግዚአብሔር ብቻ የምንሰጥበት አለ እኛ ግን የተሰጠው ምንድነው ጊዜ ያለው አእምሮ ያለው ጤነኛ የሆነ ሰው ግን በኤክሴፕሽናል ኬዝ አይዳኝም አእምሮ ያለው ጤነኛ የሆነ ጊዜ ያለው ሰው የሚዳኘው በትምህርት በዶግማ ነው በትእዛዝ ነው የሚዳኘው አየህ በተጻፈለት ህግ ነው የሚዳኘው እንደነዚህ ያሉባቸው ወንድሞቻችን ግን በተጻፈ ህግ አይዳኙም ለምን ብትለኝ ይሄን ነገር ለማድረግ የአካል ውስንነት ስላለ ወይም የአእምሮ ውስንነት ስላለ ይሄ ደግሞ ፈልገው ታመጡት አይደለም እኔ እናንተ ግን ሙሉ አእምሮ አለ ባለ አእምሮ ነን ጤነኞች ነን እንቀሳቀሳለን እናነባለን እንረዳለን ስለዚህ ለኛ ፈልገን ነው ነፃ ፍቃድ አለ ሶ እናንተ ምን ባለው በዶግማ ነው ኦኬ ስለዚህ አሁን በሽተኛው ታማሚው ማለትም ጤነኛ ያልሆነው ያለ ፍቃዱ ይድናል እያልክ ነው እኔ አላልኩም አንተ አልክ እኔ ያልኩት መሰለህ ለምሳሌ አእምሮ ውስንነት ወይም በዚህ ህመም የሚጠቁ ወንድሞቻችን ኦኬ እኔ ኤግዛምፕል ልስጥ ለምሳሌ እኔ እዚህ አሜሪካ ሀገር ነው የምኖረው በጣም የቅርብ ሰው ማቀው በጣም የራሴ ስጋ የሆነ ሰው የአእምሮ ጤነኛ ያልሆነ ልጅ አለው በበሽታ ምክንያት ኦኬ አሁን የ20 ዓመት ልጅ ነው ኦኬ ሶ እንግዲህ ተመርምሮ ጸሎትም ተደርጎ ምን ብሎ ግን ያው የአእምሮ በሽተኛ ነው የአእምሮ ውስንነት አለበት ህመም አለበት ይሄ ልጅ እንኳን አንብቦ ሊረዳ አሜን ሊልቀርቶ በማንኪያ ያጎረስ ነው ዳይፐር ያረገ ነው የሚለው ኦኬ ይሄ ልጅ አሁን አምናለሁም እግዚአብሔርም ብሎም አያውቅም እግዚአብሔር እንዳለም በቃ ምንም አምኛለሁም ብሎም አያውቅም ወንጌልንም አይረዳም አጋንንት ነው አታዲያ ምን አልከኝ አጋንንት ነው ምን ነው አጋንንት አልገባኝም የልጁ በሽታ ነው ይሄ ግልጽ እኮ ነው መቼስ እግዚአብሔር ሰውን እንደዚህ ያረግም ክፉ መንፈስ ነው እንደዚህ ያደረገው ያለው ስለዚህ በአእምሮ ህመም የሚታመሙ ሰዎች ሁሉ አጋንንትን ያዛቸው አይደለም አጋንንትን ያዛቸው ሳይሆን በሽታው አንድ በእግዚአብሔር መንፈስ የተሞላ ሰው የእግዚአብሔር ጸጋ ያለበት ሰው ሲጸልይ እነዛ ሰዎች ነፃ ይወጣሉ የሚገርም ነው ስለዚህ አንተ አሁን ነገ ብትታመም አይበለውና በዚህ በአእምሮ በሽታ ብትታመም በሆነ ምክንያት ሰይጣን ይዞክ ነው ማለት ነው አጋንንት ይዞክ ነው ማለት ነው እሱን ነገር እንዴት መሰለ የምትፈታው አሁን ሰይጣን ይዞት ነው ሲባል
የሆነ ሰይጣን እንዲገብቶበት ነው በሚለው መተርጎም የለብም። ያው ክፉ ነገር ከክፉ ነው። በቃ ግን ተው ወንድሜ ይቅር። ለማንኛውም ይቅር። ምንም የሚጠቅም ውይይትም አይደለምና ኤኒዌይስ ከተቀበልክ ትምህርቱን ላስተምርህ፣ ካልተቀበልክ አንተ በራስህ ፍልስፍና በራስህ ትርጓሜ መሄድ ትችላለህ። እኛ ግን ክርስቲያኖች ምን እናምናለን መሰለ? የስጋ ደዌ አለ፣ የስጋ በሽታ አለ። የስጋ በሽታ ሁሉ አንስተን መልስ ስላጣን ከአጋንንት ጋር እናያያዝም። የስጋ በሽታ ነው። በመጽሐፍ ቅዱስ እነ ቅዱስ ጳውሎስ ህመም ነበረባቸው፣ በሽታ ነበረባቸው። ያ ህመማቸውን በሽታቸውን እንደ ጸጋ ተቀብለውት የምንመካበት ነው። እንዳንታበይ እንዳንመጻደቅ ብለው እንዲሁም በጸጋ የተቀበሉት ህመማቸው ነው። ስለዚህ መልስ ሲጠፋ በሽታን ሁሉ እያነሳን አጋንንት ነው አንልም። እኛ የስጋ ህመም አለ፣ የስጋ በሽታ አለ። እነዚህ በዚህ ህመም ያሉ ወንድሞቻችን ሊዳኙ የሚችሉት በምንድን ነው? በእግዚአብሔር ቸርነት፣ እግዚአብሔር ያውቃል ብለን እናልፈዋለን። እነዚህ ሰዎች ቢያርፉ እንደኔ እንዳንተ ማገናዘብ፣ ማንበብ፣ ማጥናት፣ ማንበብ፣ መረዳት፣ መመስከር የማይችሉ በተለያየ ምክንያት በስጋ ደዌ ምክንያት የሚጠቁ የሚቸገሩ ወንድሞች እህቶች አሉ። እነዚህ ቢሞቱ የት ነው የሚገቡት ቢባል መልሱ መሰለ? እነዚህማ እንደ እግዚአብሔር ነው የሚያውቀው፣ እግዚአብሔር ያድናቸዋል። እግዚአብሔር ለነዚህ በኤክሴፕሽናል ኬዝ የሚታዩ ስለሆነ ይሄን ለእግዚአብሔር እንተዋለን። እኔ አሁን የጠየቅኩ ምንድነው እንዳንተ እንደኔ አእምሮ ያለው አእምሮ መጠቀም የሚችል ማንበብ መጻፍ የሚችል ሰው ሳይጠመቅ ይድናል ወይስ አይድንም? በአጭሩ ነው የጠየቅኩ። ሳይጠመቅ ይድናል ወይስ አይድንም? ይሄን ብቻ ነው። መልስልኝ ዘላለም። ሳይጠመቅ ይድናል ማለት ይከብደኛል የሚለውን ተወውና ዘላለም ፕሊዝ አንድ አቋም ይዘህ አውራ። ወይ ይድናል ወይ አይድንም በለኝ። እኔ ካመነ ይድናል እላለሁ። ማስረጃ ስጠኝ። አንድ ሰው ከክርስቶስ ከሞቱና ከትንሣኤው ጋር በጥምቀት ህብረት ሳያደርግ ክርስቶስን ሳይለብስ በእምነት ብቻ ይድናል የሚል አንድ ጥቅስ ስጠኝ፣ ያቆማለሁ። ሮሜ ምዕራፍ 6 እሺ በላም ብብልኝ። ቀስ እንደውም በጣም ጥሩ ጥቅስ አመጣ። በላም ብብልኝ ከቁጥር እሺ ከ3 ልጀምር። እሺ ከአንድ ጀምር አንብበው ሙሉ ሐሳቡ እንድታገኙ። እሺ መጀመሪያ ምዕራፍ 3ን ባክግራውንዱን እንየው። ምዕራፍ 3 እሺ ወንድሜ ምዕራፍ 6 ላይ ሂድና ከቁጥር 1 ጀምር አንብበው ፕሊዝ። እኮ ሙሉ ሐሳቡ እኮ አንድ እኮ ነው። ግማሽ ወንድሰንም አንብበውና ስታብራራ ወደ ባክግራውንዱ ትሄዳለህ። አንብበው ምዕራፍ 6ን ብለሃል። ምዕራፍ 6ን አንብበውና ስታየው ብዙም እንደማያዋጣ ስታውቅ ወደ 3 ልትሄድ ፈለክ፣ ግን ችግር የለም። አንብበውና እኔ ሁሉንም በጸጋ ነው የምቀበለው ወንድሜ፣ የጌታን ቃል ጥሩ አንብበውና ከዛ ከምዕራፍ 3 ጋር ሄደህ አያይዘህ ትፈታልኛለህ። አንብበው መጀመሪያ። እሺ ከእግዚአብሔር ጋር አብረን የምንሰራ እንደመሆናችን መጠን የተቀበላችሁትን የእግዚአብሔርን ጸጋ ከንቱ እንዳታደርጉት አደራ እንላችኋለን። እርሱም በትክክለኛው ሰዓት ሰማሁ በማዳንም ቀን ረዳሁ ይላልና፣ እነሆ ትክክለኛው ሰዓት አሁን ነው፣ የማዳንም ቀን አሁን ነው። አገልግሎታችን እንዳይናቀፍ ለማንም እንቅፋት መሆን አንፈልግም። ይሁን እንጂ በምናደርገው ነገር ሁሉ ራሳችንን እንደ እግዚአብሔር አገልጋዮች እናቀርባለን። በብዙ ትዕግስት ወንድሜ አቤት ተው ምዕራፍ 6ን አንብብ። ኧረ ተው ራስን እኮ ነው የምትሸውደው። እውነቱን ልንገርህና እውነት እኔ ነው የምልህ ራስን ነው የምታታልለው። ከገባው ጀምሮ ፍሊፕ ፍላፕ እያደረክ ነው። አንዴ አምናለሁ፣ አንዴ አላምንም፣ አንዴ ይመስለኛል፣ አንዴ ገምታለሁ እያልክ ሪሊ ህይወትህ ላይ ነው የምትቀልደው። ሲሪየስ ነው ነገር ወስደህ አንዴ ስማኝ ወንድሜ፣ ዛሬ ልትሞት ትችላለህ፣ እኔም ልሞት እችላለሁ። ስለዚህ ጊዜያችን እንጠቀም። ቁም ነገር ነው የያዝነው፣ ህይወት ነው የያዝነው። ስለዚህ ምዕራፍ 6 ብለህ ነግረኸኛል፣ እናንብበው እና አንብበው ፕሊዝ። እንግዲህ ምን እንላለን? ጸጋ እንዲበዛልን ኃጢአት እየሰራን እንኑርን? ከቶ አይደለም፣ ለኃጢአት ሞተናል። ታዲያ እንዴት አድርገን ከእንግዲህ በእርሱ እንኖራለን? ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ስለዚህ ክርስቶስ በአብ ክብር ከሙታን እንደተነሳ እኛም እንዲሁ በአዲስ ህይወት እንድንኖር በጥምቀት ሞት ከሱ ጋር ተባብረናል፣ ተቀብረናል።
በሞቱ ከእርሱ ጋር እንደዚሁ ከተተባበርን በትንሣኤው ደግሞ በእርግጥ ከእርሱ ጋር እንተባበራለን። ከእንግዲህ የኃጢአት ባሪያዎች እንዳንሆን የኃጢአት ሰውነት እንዲሻር አሮጌውን ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ ምክንያቱም የሞተ ከኃጢአቱ ነስቷልና። መልካም። እሺ፣ እዚህ ጋር የተቀበርከው ህብረት ያደረከው ከሞቱ ከቀብሩ ከትንሣኤው ጋር ህብረት ያደረከው በእምነት ወይስ በጥምቀት? አንድ እንሆን ዘንድ የተጠመቅን አመኜ ስለተጠመቅኩኝ በጥምቀት ነው። እኔ ያልኩት ህብረት ያደረከው በእምነት ወይስ በጥምቀት? በእምነት በእምነት ነው ከሞቱና ከትንሣኤው ጋር ህብረት የምታደርገው። እና ታዲያ አመኜ አንዴ ውሃ ስር ገብቼ ሳትጠመቅ ነው ያልኩት። ሳትጠመቅ በእምነት ብቻ ከክርስቶስ ከሞቱና ከትንሣኤው ጋር ህብረት ማድረግ ትችላለህ ወይስ አትችልም? ሳትጠመቅ። ስጠመቅ እኮ ወንድሜ ከክርስቶስ ኢየሱስ ጋር አንድ ልሁን ብዬ ነው የምጠመቀው። አንድ ልሁን ብዬ ነው የምጠመቀው። ወንድሜ የመጨረሻ ጥያቄ ነው የምጠይቀህ። ቅድም አይቻልም ብለኝ ነበር፣ አሁን ተመልሰህ እዚህ መጣህ። አንተ ያው ህይወትህ ላይ ነው የምትቀልደው። እኔ ግን ለሚማር ሰው ይማር ብዬ ነው ደጋግም የሚጠይቅህ። ከክርስቶስ ከሞቱና ከትንሣኤው ጋር ከቀብሩ ጋር በቀብሩ ተቀብረ ከሞቱ ጋር ሞተ ከትንሣኤው ጋር ተነስተ ህብረት የምታደርገው በእምነት ወይስ በጥምቀት? ወንድሜ በእምነት በሆነ ጥምቀት አልኩኝ እኮ። ጥያቄ ጥምቀት ሳትጠመቅ ይህን ህብረት ታደርጋለህ ወይስ አታደርግም ነው ጥያቄ። ጥምቀት ማድረግ አለብኝ። የጠየቁ ጥያቄ ይህን ህብረት የምታገኘው በእምነት ብቻ ታገኘዋል ጥምቀት ሳታደርግ? ያመንኩት ምን ሆነና ነው? ስጠመቅ ህብረት እንደማረጋ እንዴ ማምነው ግድ መጠመቅ አለብኛ። ስለዚህ በእምነት ህብረት አታደርግም ማለት ነው። ስትጠመቅ ህብረት ታደርጋለህ። አዎ ታደርጋለህ፣ ችግር የለውም። ስለከበደኝ ልመልስልህ። ስለዚህ አንድ ሰው ሳይጠመቅ ከክርስቶስ ከሞቱና ከትንሣኤው ጋር ህብረት ማድረግ ማመንና አጋንንትም ያምናሉ። ኦኬ፣ ያዕቆብ ላይ እንዳነበብከው ማመንማ አጋንንትም ያምናሉ ይንቀጠቀጣሉ ተብሏል። እነሱ ግን አይጠመቁም። እነሱ ጋር ከክርስቶስ ከሞቱና ከትንሣኤው ጋር ግን ህብረት አያደርጉም። አንድ ሰው ሳይጠመቅ በእምነት ብቻ እድናለሁ የሚል ሰው አጋንንታዊ እምነት ነው ያለው፣ አይድንም። ምክንያቱም አንድ ሰው ሰው የሚጸድቀው ተጠምቆ ነው እያልክ ነው? እኔ እኮ ግራ አጋባኝ። ልጨርስ ግድ የለም። ብዙ ሞከርኩ፣ ምንም ጥቅም ስለሌለው የኔን ነግሬ ትቀበላለህ፣ ካልተቀበልክ ሂሳብትዩ ያንተ ህይወት ነው። አንድ ሰው ማመንማ አጋንንትም ያምናሉ ይንቀጠቀጡማል። እደግመዋለሁ፣ የያዕቆብ መልእክት ምዕራፍ 2 ማመንማ አንተ ሰው እምነትን ከስራ ለይታ አሳየኝ ይልና ማመንማ እምነትም አጋንንትም ያምናሉ ይንቀጠቀጡማል። ኦኬ፣ የእኛና የአጋንንት እምነት ልዩነቱ ምንድን ነው? አጋንንት እግዚአብሔርን ያምናሉ፣ እግዚአብሔርን እግዚአብሔር ነው ብሎ ያምናሉ፣ ሌላ አምላክ አለ ብሎ ያምኑ። ለዚህ ነው አንተ የእግዚአብሔር ልጅ ልታጠፋ መጣህን ያሉት ክርስቶስን ሲያዩ። ስለዚህ ክርስቶስ የእግዚአብሔር ልጅ እንደሆነ እግዚአብሔር እንደሆነ ያምናሉ፣ እኛም እናምናለን። ልዩነቱ ምንድን ነው? እኛ አምነን ከክርስቶስ ከሞቱና ከትንሣኤው ጋር በጥምቀት ህብረት እናደርጋለን፣ ክርስቶስን እንለብሳለን። አጋንንት ግን ያምናሉ ብቻ ይቆማል፣ አለቀ። ከክርስቶስ ጋር ህብረት አያደርጉም፣ ህብረትም የላቸውም፣ አይጠመቁም፣ ከሞቱና ከትንሣኤው ጋር ህብረት አያደርጉም፣ ክርስቶስንም አይለብሱም። ስለዚህ በጥምቀት ብቻ እድናለሁ የሚል ሰው አይድንም። ለምን? ክርስቶስን ስላለበሰ፣ ከሞቱና ከትንሣኤው ጋር ህብረት ስላላረገ። ከሞቱና ከትንሣኤው ጋር ደግሞ ህብረት ያላረገ እምነት አጋንንታዊ እምነት ይባላል። አጋንንታዊ እምነት ደግሞ የዘላለም ህይወትን አይሰጥም። እግዚአብሔር ይስጥልኝ። ያሬዲ የእግዚአብሔር ቃል ህይወትን ያሰማልን። ወንድማችን ዘላለም ከመጀመሪያም ጀምሮ በሚገርም ሁኔታ በአቋሙ እየጸና አይደለም። አንዳንዴ ካልተጠመቀ ነበር፣ አንዳንዴ ደግሞ መጥቶ ውሃ ማለት እግዚአብሔር ቃል ነው ይላል። በአቋሙ ሲጸና አላየሁም። እኔ ከ1 ሰዓት በላይ ነው ያዳመጥነው። ይሄ ልጅ ምናልባት
እንግዲህ ለመረዳት ከሆነ በቂ ማስረጃ ተሰጥቶታል። ያሬድ በድጋሚ እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን። እሺ መጽሐፍ ቅዱስ ሲናገር እንደዚህ ይላል። ሮሜ ምዕራፍ 3 ቁጥር 21 ሮሜ ምዕራፍ ኧረ በቃ በእናትህ ኧረ በቃ ሮሜ ምዕራፍ 3 ቁጥር 21 ላይ አንብቡት እስቲ ገብታችሁ። አሁን ግን ዞላይ ይቅርታ የኔ ወንድም እኔ ሚውት ያደረኩሽ ትንሽ ደግሞ ቆይና ካልሆነ ቆይተ ደግሞ ገስት ላይ ቆይ ችግር የለውም። ቆይተ ደግሞ ወይ ትቀጥላለህ። ብዙ ካንተ ጋር ስለቆየ ሌላ ሰው እናስገባና ቃሌትን ያሰማልን። ገስት ላይ ፕሮቴስታንት አለ እንዴ? ገስት ላይ እሺ፣ ከስር ኮሜንት የምታደርጉ አላችሁና አንድ ቁጥር ጽፋችሁ ላስገባችሁ። መምህር ክርስቶፎሮስ አንድ ደቂቃ እድል ትሰጠኛለህ? እሺ እሺ ወንድሜ። እሺ አመሰግናለሁ ያሬድዬ፣ በድጋሚ ቃለ ሕይወት ያሰማልን። እኔ አንድ ነገር ነው መናገር እንፈልገው። እንኳን መጽሐፍ ቅዱስ ገልጬ አንብቤ ያለው ምናምን የሚል ሰው ይቅርና አሁን ለእንደኛ ላለም ሰነፍ ክርስቲያን ራሱ እንደው ምንም እንትን ማይል የሆነ ጊዜ አስታውሳለሁኝ። ዘማርያም መሰለኝ አሁን አምና የምናምነው ለሰማይ ቤታችን ነው እና እዛ ዘላለማዊ ሕይወት ባይኖር የምንጎዳው ነገር የለም። ሳናምን ግን ላይ ከሚፈረድብን እዚያ ያምነን ብንሆን ምንም የሚጎዳን ነገር የለም። እኔም አሁን ፕሮቴስታንቶችን እኔ መጽሐፍ ቅዱሱን ምናምን ግድ የለም። አሁን ለምሳሌ ህፃናት ወላጆቻችን እኮ የሚያስከትቡን ለእኛ ይሆናል ይጠቅማል ተብሎ ነው እንጂ አውቀን ምናምን አይደለም። ጥምቀትንም ከዚህ በኋላ ፕሮቴስታንቶች እንደ አንድ እንደው መጽሐፍ ቅዱስን የምትቸው ከሰማሁት እዚህ ቲክቶክ ላይ እንኳን ከመጣው ከሰማሁት መከራከር ያለባቸው ጥምቀት ይጠቅማል ግን ማን ያጥምቅ ወደሚል ነው መቀየር ያለባቸው ክርክሩን። ማለት ማን የሚያጠምቀን ነው እንጂ በቃ ያመነ የተጠመቀ ይድናል የሚል ነገር እያለ ውሃ ነው ቃል ነው የማይሉት ነገር የለም። እና ክርክሩ መሆን ያለበት ከዚህ በኋላ እንደኔ ማን ያጥምቅ፣ ጥምቀቱ ያድናል ልክ ነው፣ ግን ማን ያጥምቅ ወደሚለው ቢመጡ የሚሻል ይመስለኛል እንጂ በጣም እኔ እንዴት አይነት መረዳት እንዳላቸው ነው ምንም ሊዋጥልኝ አልቻለው። ክርስቶፈር ሲዬ እቺን ለማለት ነው። አመሰግናለሁ። እሺ እሺ፣ ቃለ ሕይወትን ያሰማልን። እስከዛ አንዳንድ ነገር በሉ ሌሎቻችሁም መንግስትን ያልስን ወንድማችን አንድ ሃይማኖት ከቅድምም ጀምረን እድል እየሰጠናችሁ አልነበረም እና ጥቂት ነገር በል ሰዎች ሲገቡ ደግሞ ትቀጥላላችሁ። አለ ወንድሜ አንድ ሃይማኖት ይሰማላ? ይሰማሉ? ክርስቶፈር ይሰማሉ? የእሳቸው ነው ሚዩት ላይ። እሺ መምሪ። አዎ እሺ እሺ። ሌላ ሐሳብ እንጨምራለን። ቴዎቶኮስ እንኳን ደህና መጣችሁ። ከስር ምራተ ማን ነው የሚለው? ሰላም እንዴት ከረማችሁ? ሰላም ናችሁ ወይ? እኔ አንድ ጥያቄ አለኝ። እግዚአብሔር ይመስገን። እንደምን አሉ? የኦርቶዶክስ እምነት ተከታይ ነኝ። ግን ጥያቄ ምንድነው በጣም በግልጽ የተቀመጠ ነው ይሄ ጥምቀት ጉዳይ። ራሱ ክርስቶስ ተጠምቆ ያሳየን ነው ውሃ መጠመቅ እንዳለብን ሁሉ መጽሐፍ ቅዱስ ይገልጻል። ይሄ ሁሉ ትግል ምንድን ነው ነው? እኔ አሁን ከእውነት የመራቅ ነው። እኔ እንደው እንድታስረዱ ነው በእውነት በጣም ግራ ስለገባኝ ነው። ምንድን ነው የሁሉ ትግል ከዚህ ከጥምቀት ጋር በተያያዘ? እነዚህ ፕሮቴስታንት ተከታዮች ለምንድን ነው መሸዋወድስ የሚያስፈልገው? አላማቸው ምን ስለሆነ ነው? ላለመዳን ነው ወይንስ ምንድን ነው? እነሱ የሚፈልጉት ነገር አለ? እንደው አንዳንዴ አሁን የፖለቲካ ሰዎች ስለሆነ ነገር ሲመጡባቸው ከበራፕ አድርገው የሚያልፉት ነገር አለ። እኔ አሁን ግራ የገባኝ ነገር በጣም ብዙ ጊዜ ነው በዚህ ጉዳይ ላይ ያሉ የተባሉ ፕሮቴስታንት ተከታዮች ሲጨቃጨቁ እንሰማለን። እና አሁን እዚህ ወደ 400 ሰው እንጠጋለን። በእውነት እናንተ የኦርቶዶክስ መምህራኖች ለምን እንደፈለጉት ፕሮቴስታንቶች ያን ልትገልጹልን ይገባል።
ምን ሆኖ ነው? ምንድነው? በግልጽ የተቀመጠ አምላክ ራሱ ጾሙልናል ይላሉ። ጥምቀቱንም ተጠምቆልናል አይነት ነገር ከሆነ በእውነት ንገሩንና ሁሉም ይፈል እና እኔ እሱን ነው ማወቅ የምፈልገው። የነሱ አላማቸው ምንድነው? እንደው ምን ፈልገው ነው ስለ ጥምቀት ሁሉ ነገር የሚያደርጉት? እምነት ብቻ ምናምን መጠመቅ ምናምን ውሃ ምናምን እያሉ የሚበጠብጡት ለምን እንደሆነ በግልጽ የተቀመጠን ሐሳብ መረዳት ያቃታቸው የምታውቁትን እንድትነግሩና አመሰግናለሁ ወንድሞቼ። እሺ ሐሳብ ጥቂት ልስጥ። እንግዲህ ምንድነው እስካሁን ድረስ ብዙዎቻችን ሳናነብ ያለማወቅ ወራቶች ነበሩ። ያለማወቅ ወራቶች አለፉ። አሁን ማንበብ፣ መመርመር፣ መጠየቅ ተጀመረ። ዝም ብሎ ኢየሱስ ጌታ ነው ሲባል አሜን ማለት ቀረ አሁን። ምክንያቱም ምን እያልክ ነው? የትኛውን ኢየሱስ ነው የምትሰብከው? ሐሰተኛውን ኢየሱስ፣ እውነተኛውን ኢየሱስ? የአባቶቻችን ያመኑትን ኢየሱስን ወይስ ደግሞ ከሰዎች ከጊዜ በኋላ የሚያመጡትን ነገር? ምክንያቱም መጽሐፍ ቅዱሱ እውነተኛ ኢየሱስ አለ፣ ሐሰተኛ ኢየሱስ አለ። ሐሰተኛውን ከእውነተኛው ደግሞ የምንለየው በምንድን ነው? በፍሬ ነው፣ በትምህርት ነው። ይሄም ሐሰተኛውም እውነተኛ ነኝ ብሎ ይመጣል። እውነተኛው አምላካችን ኢየሱስ ክርስቶስም እውነተኝነቱን ደግሞ አሳይቶናል። ስለዚህ አሁን ላይ መመርመር ተጀመረ። ስንመረምር ፕሮቴስታንቱ ዓለም እንግዲህ እንዳየነው ሲገለጥ ይሄ ብቻ የምትባለው ነገር ጭንቅላታቸው ላይ ቀርታ ስለሆነ ጸጋ ብቻ፣ እምነት ብቻ፣ መጽሐፍ ቅዱስ ብቻ፣ እንደዚህ ብቻ ሶላ ስክሪፕቹራ፣ ሶላ ግራሺያ፣ ሶላ እየተባለ የሚሰጠው የሚማሩት ትምህርት አለው እነ ሉተር ያመጡት። ስለዚህ ያን ነገር ይዘው ነበረ። ቻሌንጅ ሲደረጉ ግን ያን ነገር ማስጠበቅ ስላለባቸው ስለዚህ አያስፈልግም ወይ ደግሞ በቃ ውሃ ነው፣ ዝም ብሎ ነጥብ ነው፣ ምልክት ነው። የሚገርመው ነገር ግን ሉተር እንኳን ይሄንን የጥምቀትን ትምህርት አይቃወምም። በጣም የሚገርመው ሉተርም ካልቪንም አይቃወሙም። for that reason በቃ አይቃወሙም። እንዲሁም የማያምኑት እንደዚህ ጥምቀትን የማያምኑትን አጋንንት የሰፈረባቸው አጋንንት የሚጋልባቸው ጭራሽ እንዲሁም መሀይሞችም ይላቸዋል፣ የማያስተውሉም ይላቸዋል። ሉተር በህይወት ቢኖር እኛ እዚህ ቁጭ ብለን ታብታብ እያደረግን ሉተር እና እነሱ ሲከራከሩ እንሰማ ነበረ። ምክንያቱም ሉተር ራሱ ይህን ነገር ስለማያምን ማለት ነው። እና ቃል በቃል ነው የሰደባቸው። አጋንንት የሚጋልባቸው የላርጅ ካቴኪዝም እና ስሞል ካቴኪዝም ተብሎ አለው፣ መጽሐፍ አለው፣ መተዳደሪያ ደንብ ማለት ነው። እና እኛ ጊፍትም እየሰጠን ታብታብ እያደረግን እና የነበረ ራሱ አባታቸው መስራቻቸው ሪፎርመራቸው ታውኔ እንደዚህ አላስተማርኩም እኔ እንዲሁም አጋንንት ነው እያልኳችሁ ነው። ጥምቀትን የሚቃወም ይህን ውሃ ተራ ውሃ ነው፣ ይህ ውሃ ዝም ብሎ ነው፣ ይህ ውሃ አያስፈልግም። እንዲሁም ምንድነው የሚለው ዘለ ስታነቡ ይህ ውሃ አያስፈልግም ለነዚህ መሀይሞች ይላል። እንዲሁም ለነዚህ ማሰብ ለተሳናቸው መልስ ልስጣቸው ይላል። ይሄ ውሃ እንዴት ነው የማይለየው? ይህ ቅዱስ ውሃ ሊቪንግ ወተር ይላል። እንዲሁም የህይወት ውሃ ነው የሚለው። የሚገርማችሁ ይህ ቅዱስ ውሃ ሆሊ ወተር ይለዋል። ይህን ቅዱስ ውሃ ይህን ሊቪንግ ወተር እንዴት ነው ዝም ብሎ ተራ ውሃ ነው የሚሉት እነዚህ 100 ሺህ አጋንንት ያደረባቸው? ይህ ውሃ ዝም ብሎ ምሳሌ ነው እንዴት ይላሉ? ይህ ውሃ ይላል ከመንፈሱና ከቃሉ ጋር ያለ ስለሆነ የዘላለም ህይወትን ያሰጣል፣ ኢንተርናል ላይፍን ያሰጣል ብሎ ነው የሚያስተምረው ሉተር። ካልቪንም ራሱ አይቃወምም ይሄን። ስለዚህ ወንድሞቻችን አንደኛ የተተረከላቸው ያሰት ትርክት አለ፣ የሚነገራቸው የትምህርት አለ። እዚህ ጋር ሲመጡ ቻሌንጅ ይደረጋሉ። ስለዚህ በቃ ፍሊፕ ፍላፕ ማድረግ፣ አንዴ አምኛለሁ፣ አንዴ አላመንኩም፣ አንዴ ይመስለኛል፣ አንዴ ገምታለሁ። እኛ ይሄንን ሁሉ ችለን መናገር አለብን። ምክንያቱም በዚህ ውስጥ በጣም ብዙ ነፍሳት እየዳኑ ስለሆነ እውነቱን ለመናገር ለእናንተ ለኦርቶዶክሲያን ኧረ ይሄ ነገር ይብቃን እያላችሁን ነው። ኦኬ እናንተማ ስላላችሁ ነው። ግን ብዙ ልጆች በውስጥ እያናገሩ ነው። ኦኬ እኛ 1 ቁጥር ጻፉ፣ 7 ቁጥር ጻፉ፣ ጌታን ተቀበሉ እያልን የምናቀብለው ክርስቶስ የለንም። የምንሰጠው እኛ ትክክለኛው ክርስቶስ ነው። ትክክለኛው ክርስቶስ ደግሞ በ1 ቁጥር በ7 ቁጥር እጅ ተጭኖ እጅ ወደ ላይ ተደርጎ አይን ተጨፍኖ ድነሃል ተብሎ አጨብጨብ የምንለያዩ አይደለም። በውስጥ ግን ጥያቄ የተፈጠረባቸው እንዴ እንደዚህ ነው እንዴ ለካ እኔ በዚህ መልኩ አይቼው አላቅም እያሉ ብዙ ፕሮቴስታንቶች ያናግሩናል። እኛ ፕሮፓጋንዳና ድራማ መስራት ስለማንወድ ጥቅም ስለሌለው እንዲማሩ ብቻ ስለምንፈልግ
ተምረው ጊዜያቸውን ወስደው 4 ወር የሚፍጅ 3 ወር የሚፍጅ ተምረው ወደ መዳን እንዲመጡ እንጂ በሆነች ደቂቃ በቃ አንድ ቁጥር ጻፍ በቃ ኢየሱስ አድኗል አሜን በቃ ዛሬ ጀምሮ መጣራ ቅዱሳን ብዬ ነው የምለው ክርስቲያን የለም። ሐዋርያትም እንደዛ አድርገው አያውቁም። ስለዚህ ወንድሞቻችን ልንታገሳቸው እንደሚገባ ልታውቁ ይገባል። እናንተ ስላወቃችሁ ሜቢ ድግግሞች ነገር ሲሆን ይሄ ነገር ትሉን ይሆናል። ግን ይሄን ታግሰን ማዳን ካልቻልን በቃ ዝም ብሎ ምቾታችንን ማጠበቀን ከሆነ ምኑን አገለገልን? አንዳንዶቹንም ከእሳት አንዳንዶቹንም ከውሃ ነጥቃችሁ አውጡ ይላል መጽሐፍ ቅዱስ። እሳት ነው የተባለ ሪሊ እሳት ውስጥ ገብተው ወይ ደግሞ ውሃ ውስጥ ገብተው ማለት አይደለም። የክህደቱን ጥግ የመጽሐፍ ቅዱሱን ያለማወቅ ጥግ የምንፍቅናውን ጥግ ከዚህ ውስጥ ሁሉ ነቅላችሁ አውጡ ነው። ከዚህ ውስጥ ሁሉ በትዕግስት መቼም አንድ ሰው እሳት ውስጥ ዝም ብሎ ዘሎ አይገባ ማለት ቀስ ብሎ ትዕግስት አድርጎ ውሃ ውስጥም ዝም ብሎ አይገባ። ውሃ ውስጥ ገብቶ ደግሞ ይዋኛል። ስለዚህ ግቡ የተባልንበት ዓለም ይሄ እሳትና ውሃ የተባለው ዓለም ትዕግስት ይፈልጋል። በጣም ትዕግስት ይፈልጋል። ደስ የማይል ነገር ተሰሙ ይሆናል፣ ግን አሁንም ትዕግስት ይፈልጋል እና እንደሱ እያደረግን እንዲያውም ልናበረታቸው ይገባል። ውይይቱ የሆነ መስመር ካልያዘ ግን በቃ ይቆም ብሎ ቅድም እንዳቆምኩት ማቆሙ አሪፍ ነው። በቃ ከተቀበልክ መልካም፣ ካልተቀበልክ ግን ይሄ እውነቱ ከኔ የሚጠበቀው ይሄ ስለሆነ ማለት ነውና በዛ ሴንስ ተረዱት። እናንተን ስለማያናግሯችሁ ነው እንጂ እኔንም ክርስቶፎረስም እዚያ ያሉትን መምህራኖችን ብዙ ሰዎች ያናግራሉ በውስጥ ፕሮቴስታንት የሆኑ ማለት ነው። የተመለሱም የተጠመቁም ብዙ ስላሉ ማለት ነው እና በዛ መልኩ ይታሰብ። ግን ብትንትን ያለውን ነገር ሰብሰብ ላርግና ላቁም እኔ እርሱ ምንድነው እንግዲህ እኛ በጥምቀት እናምናለን። እኛ ኦርቶዶክሳውያን ክርስቲያኖች አባቶቻችን ልጆች የነ ጳውሎስ ልጆች የነ ዮሐንስ የነ ማቴዎስ ልጆች የነ እስጢፋኖስ ጥምቀትን ስንጠመቅ ለምልክት ወይ ደግሞ ዝም ብሎ ለምሳሌ በሚል ነገር አንጠመቀው። ለምን? ይህም ውሃ ይላል አንደኛ ጴጥሮስ ላይ ምዕራፍ 3 ቁጥር 1 ላይ ይህም ውሃ ማለትም ጥምቀት ለጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ከዛ ቀጥሎ የሰውነት ንድፍ ማስወገድ አይደለም ይላል። ስለዚህ ይህ ውሃ ዝም ብሎ ስርዓት መፈጸሚያ ነው የሚባል አይደለም። ይህ ውሃ ዝም ብሎ ነው በቃ ዝም ብሎ ምልክት ነው። ምልክት አይደለም ይሄ ምልክት የሚባል ነው። እንደ ምልክት ብለን የምናቀለው አይደለም። ይህ ውሃ በጎ ህሊናን የሚሰጥ ይህ ውሃ ክርስቶስን የሚያለብሰን ይህ ውሃ ኃጢአትን የሚቀብር ጽድቅን ለብሰን የምንነሳበት ይህም ውሃ ከክርስቶስ ከሞቱና ከትንሣኤው ከቀብሩ ጋራ ህብረት የምናረግበት ህብረቱ ደግሞ ፌክ ህብረት አይደለም። አስመሳይ ህብረት የለም። በመንፈስ ቅዱስ የሚገኘው ጸጋ ፌክ አይደለም፣ የእውነት ጸጋ ነው የሚገኘው። ከክርስቶስ ከሞቱና ከትንሣኤው ከቀብሩ ጋር ህብረት የምናረገው የእውነት ነው። ህብረት የምናረገው የእውነት ይሄን ሁሉ ይህ ውሃ ያሰጣል። ለምን? ውሃ ብቻውን አይደለም ያለው። ውሃውማ የቅርጽ ለውጥ የከለር ለውጥ የለውም። ውሃው ነው። ቅርጽ ለውጥም የለውም። ውሃ ነው። ኦኬ። የከለር ለውጥም የለውም። ውሃ ነው። ግን የሚለየው ምንድነው? በጣም እኮ የሚገርም ነው። ዮሐንስ ወንጌል ምዕራፍ 5 ላይ በቤተ ሳይዳ 5 መመላለሻ በር የነበራት መጠመቂያ ነበረች። ታውቁታላችሁ። በዛ በመመላለሻው በር በዛ በጥምቀቱ ቦታ በጣም ብዙ ደዌ ያለባቸው በብዙ ችግር የተቸገሩ በብዙ ህማም የሚታመሙ እዛ እየመጡ ይጠመቁ ነበር። ዮሐንስ ወንጌል ምዕራፍ 5 ነው የምነግራችሁ። እናንተ ገብታችሁ አንብቡት። መልአኩም በአመት አንዴ እየመጣ ውሃውን ያናጋው ነበር ይላል። ያናጋው ነበር ማለት ያንቦራጭቀው ነበር ማለት አይደለም። ያናጋው ነበር ማለት እኔ የሆነ ፕሮቴስታንት ጠይቄ ያናጋው ነበር ማለት ነው ያንቦራጭቀው ነበር ብሎኛል። ማንቦራጨቅ አይደለም ይሄ ሪሊ ማንቦራጨቅ ብላችሁ ነው የምትረዱት። ያናጋው ነበር ማለት ነው ይባርከው ነበር ማለት ነው። ይባርከው ነበር። ለምን? መባረኩን የምታውቁት ውሃውን ካናጋው በኋላ ሮጦ የሚገባ ወይም በቶሎ የገባ ሰው ካለበት ከማንኛውም ደዌ ነው የሚለው ማንኛውም ይገባቸዋል ከምንም አይነት ነገር ይፈወስ ነበር ይላል። ስለዚህ ያናጋዋል ማለት ይባርከዋል ማለት ነው። የሚገርም እኮ ነው። መልአኩ መጥቶ የሚባርከው ውሃ ከማንኛውም ደዌ ይፈውሳል።
ኢየሱስ ክርስቶስን ከክርስቶስ ጋር ከሞቱና ከትንሣኤው ጋር ህብረት የምናረግበት የክርስቶስ አካል የምንሆንበት ክርስቶስን የምንለብስበት ይህች ውሃ እንዴት ልጅነት አታሰጥም? እንዴት ጸጋ መንፈስ ቅዱስን አታሰጥም? እንዴት ልጅነትን አታሰጥም? እንዴት ክብር አታሰጥም? እንዴት ኃጢአት ስርየት አታሰጥም? ያ ውሃ የስጋ ፈውስን ከሰጠ ይህ ውሃ ደግሞ ከቃሉና ከመንፈሱ ጋር ያለው እንዴት ነው የኃጢአት ስርየትን የማያሰጥ? መናፍቅ ካልሆነን፣ ተጠራጣሪ ካልሆነን፣ ተቋሚ ካልሆነን በስተቀር ሰዎች መልአኩ መጥቶ ሲባርከው ብገባ እፈወሳለሁ ብለው ይፈወሳሉ። ገብተው አምነው ካለብኝ በሽታ ሁሉ እፈወሳለሁ ብለው ይገባሉ፣ ይፈወሳሉ። እኛም በጥምቀት ይህች ጥምቀት ከክርስቶስ ጋር የእውነት ይፈወሳሉ። በደንብ አስተውለኝ። የእውነት ይፈወሳሉ። ከማናቸውም ደዌ የእውነት ይፈወሳሉ፣ የውሸት አይደለም። ይህች ያቺ የቤተሳይዳ የነበረችው መጠመቂያ ውሃ ዝም ብላ ምልክት አይደለች፣ ፈዋሽ ናት። ድኖበት የሚሄዱበት ናት። ይህች ውሃ ያን ካረገች የአዲስ ኪዳን መሰረት የሆነባት የክርስቶስ የሰጠን ከአብ ከወልድ ከመንፈስ ቅዱስ የምንወለደው ከአብ ከወልድ ከመንፈስ ቅዱስ የምንጠመቀው ጥምቀት የኃጢአት ስርየት የነፍስን ቁስል እንዴት ነው የማይፍቀው? የኃጢአት ስርየት እንዴት ነው የማያሰጠው? የነፍስን በሽታ እንዴት ነው የማይፍቀው? ልጅነት እንዴት ነው የማያሰጠው? ከክርስቶስ ጋር ህብረት አካል እንዴት ነው የማያረገን? እኛ እናምናለን፣ አንጠራጠርም። እኔ ውሃ እየፈራችሁ እስከመቼ እንደምትኖሩ አላውቅም። ውሃ አያስፈራም። ወንድሞቻችን ፕሮቴስታንቶች ውሃ አያስፈራም። አይዟችሁ፣ ጨከን ቆፍጠን ብላችሁ ጥምቀትን ተጠመቁ። ስትጠመቁ ለመንቦራጨቅ አይደለም። ሌላ ሁለተኛው እኛ ጊዮን ሆቴል ወይ የሆነ ሆቴል የሆነ ነገር ቦታ ሄደን አናጠምቅ። ለምን? ለኛ አሁንም ውሃው ከቃሉ ከመንፈሱ ጋራ ልጅነትን የሚያሰጥ አያችሁ፣ ጸጋን የሚያሰጥ ሚስጥር ነው። ሚስጥር ነው ማለት ነው በሚታየው ውሃ የማይታየውን እጥበት እናገኛለን። ኦኬ። ለዚህ ነው በዚህ በቲቶ 3:5 ላይ ቲቶ 3:5 ኤፌሶን 5:26 እነዚህ ክፍል ላይ በውሃ መታጠብ ይላል። በውሃ መታጠብ አንጽቶ ቀድሶ ይላል። በውሃ መታጠብና በቃሉ አንጽቶ ቀድሶ ቤተክርስቲያን ወደዳት ይላል። አያችሁ፣ በውሃ በጥምቀት ጥምቀቱ ከውሃ ከቃሉ ከመንፈሱ ጋራ ያጥበናል፣ ልጅነትን ያሰጠናል፣ ጸጋ መንፈስ ቅዱስን ያድርብናል ስንል አይታይም እኮ በአይን የሚታየውማ ውሃ ነው። የምናገኘው ልጅነት የምናገኘው ኃጢአት ስርየት ከክርስቶስ ከሞቱና ከትንሣኤው ከቀብሩ ጋር ስንተባበር በአይን ግን አይታይም። ይህ ጸጋ የመንፈስ ቅዱስ ጸጋ ስለሆነ ለዚህ ነው ውሃው ከመንፈሱ ምንለው። ውሃው ለብቻው ውሃ አይደለም፣ ውሃው ከመንፈሱ ጋር ያለ ነው። በሚታየው ውሃ የማይታየው የመንፈስ ቅዱስ ጸጋ እናገኛለን። ይህን ጥምቀት ሳታደርጉ የመንፈስ ቅዱስን ጸጋ አታገኙ፣ ደግሞ አትድኑ። ቅድም እንዳልኩት የሚድነው ማን ነው አለ ጌታችን አምላካችን ኢየሱስ ክርስቶስ? ያመነ የተጠመቀም ይድናል። በቃ እኛ ለመዳን አይደለ እንዴ? ድነታችን ለመጠበቅ አይደለ ፍላጎታችን? አስቀድማችሁ ጽድቁንና መንግስቱን ሹ አይደል የተባለው? ጽድቁና መንግስቱ የሚገኘው በምንድን ነው አለ ጌታ? በማመን በመጠመቅ አለቅ። በማመን ብቻ አታገኙ። ጊዜ አለ፣ ጤና አለ፣ ማንበብ ትችላለህ፣ ማገናዘብ ትችላለህ፣ ዲሳይድ ማድረግ ትችላለህ፣ ፍሪ ዊሊንግ አለ። እግዚአብሔር እድሜ ሰጥተዋል። በዚህ እድሜ ተጠቅመ ጥምቀትን ካግፋፋህ አድንም። ኢየሱስ በል ክርስቶስ በል እንደፈለግኩም አድንም። ጊዜ እያለ እድሜ እያለ ጤናኛ ሆነ አምነ ብትጠመቅ ግን ትድናለህ። ጥምቀት ግን ዝም ብሎ ውሃ ናት፣ ተራ ውሃ ናት፣ መንቦራጨቅ ነው ካልክ ግን አድንም። ድኛለሁ ብለህ ራስን መሸወር ትችላለህ፣ አሜን ማሳት ትችላለህ ሰው ሰብስበህ። ግን አይሆንም። በዛ አይደለማ፣ እንደዚህ አይደለም። ስለዚህ ያመነም የተጠመቀም ይድናል። ኦርቶዶክሳውያን ክርስቲያኖች ማን ነው የሚድነው ስትባሉ መልሳችሁ ያመነ የተጠመቀም። ይሄ ከወንጌል ጋር ህብረት ማድረግ ነው፣ የክርስቶስን ትምህርት መቀበል ነው። የማይድነውስ ማን ነው? ያላመነ። ለምን? ካላመነም ወደ ጥምቀት አይመጣም። ካላመነም ወደ ጥምቀት መጥቶ አይጠመቅም። ምክንያቱም ወንጌል የምትሰበከው ከጥምቀት ጋር አብራ ነው። ከጥምቀት የተለየች ወንጌል የለችም። የሐዋርያት ሥራ ምዕራፍ 8 ላይ
ኢትዮጵያው ጃንደረባ ፊልጶስን መንፈስ ቅዱስ ይልከዋል በጋዛ ምድረ በዳ። የኢትዮጵያውን ጃንደረባ ኢሳያስን ያነባል፣ ትንቢተ ኢሳያስን። የዛን ሰዓት የነቢያቱ መጽሐፍት አሉ፣ ስክሮል ነው። ሐዲስ ኪዳን ገና አልተጻፈም። አስተውል ይሄንን። ሐዲስ ኪዳን ገና አልተጻፈም። የቃሉ ትምህርት ግን አለ፣ ተጀምሯል። የቃሉ ትምህርት እያስተማሩን ሐዋርያት። ከዛ እያነበበ ያለ መንፈስ ቅዱስ ሊሰራ የፈለገው ነገር ነበረ። ስለዚህ ማንን አስነሳ? ፊልጶስን አስነሳ። ከዛ በኋላ ወደ ምድረ በዳ ወሰደው መንፈስ ቅዱስ። ከዛ ማናገኘ ይሄን ጃንደረባ በሰረገላ ላይ ቁጭ ላይ ያነባል። የኢሳያስን መጽሐፍ እደግመዋለሁ፣ የኢሳያስን መጽሐፍ ነው። ወንጌል አላነበበም። ወንጌል ገና አልተጻፈም። የተጻፈ ወንጌልም የለም። የቃል ትምህርቱም ገና አልተማረም። የሚያነበው የነቢያቱ መጽሐፍ። የነቢያቱ መጽሐፍ ላይ ደግሞ የዮሐንስ ጥምቀት የሚባል ትምህርት የለም። ስለዚህ የኢሳያስን መጽሐፍ ያነባል ቁጭ ብሎ። ሲያነብ መጣና ታስተውላለህ እንዴ የምታነበው አለው ፊልጶስ። ይህም ጃንደረባ ምን አለ? ተርጓሚ መምህር ሳይኖር እንዴት እረዳዋለሁ አለ። ከዛ በኋላ ተረጎመለት። በጣም ደስ የምትል ቃል አለች። ምን የምትል? ከዚህ መጽሐፍ ጀምሮ እስከ ክርስቶስ ወንጌል ድረስ ሰበከለት፣ አስተማረው፣ ነገረው ይላል። ከየት መጽሐፍ? ከዚህ የተባለው ከኢሳያስ መጽሐፍ ከሚያነበው መጽሐፍ ጀምሮ የክርስቶስን ወንጌል ሰበከለት ይላል። የክርስቶስን ወንጌል ብሎ በጥቅሉ አስቀመጠልን። በደንብ ያዙ አሁን። ምክንያቱም ጥምቀት ወንጌል አይደለችም የሚሉ ፕሮቴስታንቶች ስላሉ፣ ኦኬ፣ ጥምቀት የወንጌል ስብከት አይደለችም፣ የወንጌል ክፍል አይደለችም የሚሉ ስላሉ ሰበከለት ወንጌልን። ከዛ ውሃ ጋር ደረሱ። በሰረገላ ሲሄዱ ውሃ ጋር ደረሱ። ውሃ ጋር ሲደርሱ ምን አለ ይህ ጃንደረባ? አንዴ ሚውት አድርጉልኝ ፕሊዝ። አረ ሚውት አድርጉ። ውሃ ጋር ሲደርሱ ሰረገላው እንዲቆም ያዘዘው ፊልጶስ አይደለም አይደል? እንደ ደንቡ ከሆነ ማዘዝ የነበረበት ማለት ነው። በላጥምቅ አስተምሬያለሁ፣ ወንጌልን ሰብኬያለሁ፣ በል እንግዲህ ላጥምቅህ አላለም ፊልጶስ። ይልቁንም ጃንደረባው የተማረ ስለሆነ ከፊልጶስ የሰማው ነገር አለ። ምን? ጥምቀትን ሰምቷል። ለምን መሰከረ? ደግሞ ምን ብሎ? ይኸው ውሃ ሰረገላው ይቁም፣ ይኸው ውሃ ጋር ደርሰናል። ፊልጶስ እንዳልጠመቅ የሚከለክለኝ ምንድን ነው አለ። ስለዚህ ይህችን እውቀት ከታገኛት ብትሉ ከፊልጶስ። ስለዚህ የሐዋርያቱ ስብከት ሁሉ ምን አለ ውስጡ ማለት ነው? ጥምቀት አለ። ይሄ ሲነሳ ብዙ ጊዜ የሚነሳውን ነገር ተናግሬ ላቁም። የሐዋርያቱ ስብከት ውስጥ ሁሉ ጥምቀት አለ ስንል የለም ብለው ጥቅስ ይጠቅሱልናል። እንድታውቁትም ስለምፈልግ ነው። ምን ይጠቅሱልናል መሰላችሁ? አንደኛ ቆሮንቶስ ምዕራፍ 16 ይጠቀሳል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 16 ይጠቀሳል። እኔ ላጠምቅ ጌታ አላከኝ የሚለውን የቅዱስ ጳውሎስን ነገር ይጠቀሳል። በጣም የሚገርም ነው። ይሄን በደንብ አስተውሉት። እዚሁ ክፍል ውስጥ እነሱ ቆርጦ ነው የሚነግሯችሁ፣ መቁረጥ ዓላማ ስለሆነ፣ ማታለል ዓላማ ስለሆነ። እኛ ግን ደግሞ መጽሐፍ ቅዱስን በመላት እንደሚያነብ እንደሚቀበል ሰው ደግሞ እነግራችኋለን። እነሱ ይቆራርጡ፣ እናንተ ግን ሲቆራረጥ ሙሉ ከፍ ዝቅ ብላችሁ አንብቡ ብላችሁ እንድታስነብቧቸው ስለምፈልግ ነው። መጽሐፍ ቅዱስ የሚያነብልኝ ሰው ቢኖር ደስ ይለኛል። እኔ እየነዳው ስለሆነ የማወራው። መጽሐፍ ቅዱስ የያዘ ሰው አለ? እኔ ማንበብ እችላለሁ። ማሜር ይቅርታ። እሺ መልካም። አንደኛ ቆሮንቶስ ምዕራፍ 1 እሺ ምዕራፍ 1 እሺ ከቁጥር 1 ጀምሮ አንብቢልኝ ቀስ ያልሽ፣ ሁሉም እንዲሰማው ፈልጋለሁ። ቅዱስ ጳውሎስ እኔ ላጠምቅ ጌታ አላከኝ ያለ እውነት ጥምቀት አያስፈልግም እያለ ነው? ጥምቀት አይደለም ማጥመቅ አይደለም፣ በቃ ጥምቀት አስፈላጊ አይደለም እያለ ነው ቅዱስ ጳውሎስ? እንደዛ ነው እያለ ያለው ወይስ ምን እያለ ነው? ጴንጤዎቹ እንደሚተረጉሙት ነው ወይስ እንዴት ነው ቅዱስ ጳውሎስ ያለው የሚለውን እስቲ ይሄን መልስ ተደጋግማ የምትጠቀስ ስለሆነች እንድትሰሙ ስለምፈልግ ነው። እሺ እሺ ታንቺ እንዳቀጁ መጽሐፉን ተይቀስፈል
ይቅርታ። ቆሎ የምትዘግን ነው አይደል መምህር የምትመስለው? አዎ ቆሎ መዘግን ብቻ ዛሬ ገና ስለገባው ነው መምህር፣ ይቅርታ ተደናበርኩ። ችግር የለውም። ቆሮንቶስ ምዕራፍ ስንት? ምዕራፍ 1 ቁጥር ስንት? ዲያቆን ያሬድ ከቁጥር 1 ጀምሮ አንብቢልኝ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ ስም አነበዋለሁ። የመጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 1 ቁጥር 1 በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን ከተጠራ ከጳውሎስና ከወንድማችን ከሶስቴኔስ በቆሮንቶስ ሀገር ላለች ለእግዚአብሔር ቤተክርስቲያን በኢየሱስ ክርስቶስ ስም ለከበሩና ቅዱሳን ለተባሉ የእነሱና የእኛ ጌታ የሆነውን የጌታችን የኢየሱስ ክርስቶስን ስም በየስፍራው ለሚጠሩ ሁሉ ከአባታችን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስ ዘንድ ሰላምና ጸጋ ለእናንተ ይሁን። ስለእናንተ በኢየሱስ ክርስቶስ ከእግዚአብሔር ዘንድ ለእናንተ ስለተሰጣችሁ ጸጋ ዘወትር እግዚአብሔርን አመሰግነዋለሁ። በአነጋገር ሁሉ በእውቀትም ሁሉ ከብራችሁበታልና ለክርስቶስ መመስከሬ በእናንተ እንደ ጸና መጠን ፍጹማን እንድትሆኑ የጌታችን የኢየሱስ ክርስቶስን መምጣት ተስፋ አድርጋችሁ ፍጹም ጸጋን እንዳታጡ እርሱም በጌታችን በኢየሱስ ክርስቶስ ቀን ያለ ነውር ትገኙ ዘንድ እስከ ፍጻሜ ያጸናችኋል። ከልጁ ከጌታችን ከኢየሱስ ክርስቶስ ጋር አንድ ትሆኑ ዘንድ የጠራችሁ እግዚአብሔር የታመነ ነው። ልቀጥል? አዎ ቀጥ እስካሁን ድረስ ያለው እንግዲህ በሰላምታ ያለ ነው። ገና አሁን ወደ ጥምቀቱ ይመጣበታል። አሁን በቆሮንቶስ ቤተክርስቲያን አንድ ትልቅ ችግር ተነስቶ ነበረ። ቆሮንቶስ ያለች ቤተክርስቲያን ትንሽ አስቸጋሪ ነበረች። የሚገርማችሁ በጣም በቁርባኑ ዙሪያ በጣም አስቸጋሪዎች ነበሩ። አሁን ደግሞ በጥምቀቱ ዙሪያ ደግሞ አስቸጋሪዎች ነበሩ። ኢቭን በልሳን ዙሪያ እንኳን አስቸጋሪዎች ነበሩ እና በጣም ቆሮንቶስ ላይ በጣም ብዙ ቅዱስ ጳውሎስ ይቸገር ነበረ እና አንደኛውን ችግር ሊመጣ ነው። ምን? የጥምቀቱ ነገር ሊመጣ ነው። ቅዱስ ጳውሎስ እኔ ጌታ ላጠምቅ አላከኝም ሲል ጴንጤዎቹ እንደሚሉት ነው ወይስ ቅዱስ ጳውሎስ ምን እያለ ነው የሚለውን እነሱ ቆርጦ ያመጡላችሁን ሙሉን አንብባችሁ ሐሳቡን እንድታገኙት ነው። እሺ ቀጥይ። እሺ ወንድሞቻችን አንድ ቃል እንድትናገሩ እንዳታዝኑ ፍጹማንም እንድትሆኑ ሁላችሁንም በጌታችን በኢየሱስ ክርስቶስ ስም እማልዳችኋለሁ። እንዳትለያዩም አንድ ልብና አንድ ሐሳብ ሆናችሁ ኑሩ። ወንድሞቻችን ሆይ እንደምትጣሉና እንደምትከራከሩ ከቀሌስ ወገኖች ስለ እናንተ ነገሩኝ። እነሆ እርስ በርሳችሁ እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የክርስቶስ ነኝ የምትሉትን እነግራችኋለሁ። ክርስቶስ ተከፍሏልን? ወይስ በውኑ ጳውሎስ ስለናንተ ተሰቅሏልን? ወይስ በጳውሎስ ስም ተጠምቃችኋልን? ከቀርስጶስና ከጋይዮስ በቀር ከናንተ ወገን ሌላ ስላላጠመቅሁ እግዚአብሔርን አመሰግነዋለሁ። በእርሱ ስም ተጠመቅን የሚል እንዳይኖር፣ ነገር ግን የእስጢፋኖስን ቤተሰብ አጥምቄአለሁ። እንግዲህ ሌላም ያጠመቅኩት እንዳለ አላውቅም። ክርስቶስ ወንጌልን ለመስበክ እንጂ ለማጥመቅ አላከኝምና የክርስቶስን መስቀሉን ከንቱ እንዳናደርግ ነገርን በማራቀቅ አይደለም። የመስቀሉ ነገር በሚጠፉ ሰዎች ዘንድ ስንፍና ነውና፣ ለምንድነው ለእኛ ግን እግዚአብሔር ኃይል ነው። በጣም መልካም። እሺ አብዬ እግዚአብሔር ይስጥልኝ፣ ቃሎት ያሰማልን። ታለም ጸጋሽ ይብዛል። ደስ የሚል አነባበብ። እሺ እንግዲህ በደንብ አሁን አስተውላችኋል ብዬ አስባለሁ። በደንብ አስተውላችኋል። በቆሮንቶስ ያለች ቤተክርስቲያን ብጥብጥ ነበረ። ቅዱስ ጳውሎስ ተቸግሮ ነበረ። ምን አይነት ብጥብጥ? እኔ የኬፋ ነኝ፣ እኔ የአጵሎስ ነኝ፣ እኔ የጳውሎስ ነኝ፣ እኔ የክርስቶስ ነኝ እያሉ አንዳቸው እኔ በልጥ እያሉ እርስ በርስ
ምን ያደርጋሉ? ይከራከራሉ። አንዳቸውን እኔ የገሌ ስለሆንኩ እበልጣለሁ፣ እኔ የገሌ ስለሆንኩ እበልጣለሁ እያሉ ይከራከራሉ። ስለዚህ ጸብ ነበር። ይሄን ያዙልኝ። ዝም ብሎ ተነስቶ አይደለም ቅዱስ ጳውሎስ ጌታ ላጥምቅ አላከኝም ያለው፣ ዝም ብሎ አይደለም። ሶስት ነገሮች እንድትይዙ ፈልጋለሁ። አንደኛ ጸብ ነበረ። ኦኬ፣ ጸቡ ምንድነው? እኔ አጵሎስ፣ እኔ ኬፋ፣ እኔ ጳውሎስ፣ እኔ ኢየሱስ እያሉ ምን ያደርጋሉ? እኔ በልጥ እያሉ አንዱን ዝቅ አንዱን ከፍ እያደረገ ይጣላሉ። ከዛ ምን አለ ቅዱስ ጳውሎስ? በጳውሎስ ስም ተጠምቃችኋልን አለ። እቺን አስምሩልኝ። በጳውሎስ ስም ነው የተጠመቃችሁት? ክርስቶስ ተከፍሏል እንዴ? እነዚህ ንግግሮች ነው ማስተውሉ። ክርስቶስ ተከፍሏል እንዴ? ቀጥሎስ በእኔ ስም ተጠምቃችኋል እንዴ እያለ ነው። ስለዚህ በእኛ የጳውሎስ ነን በጳውሎስ እያሉ የጳውሎስ ወገን ነን እኛ ጳውሎስ ነን እኛ የኬፋ ነን እኛ አጵሎስ ነን እያሉ ሲከፋፈሉ ነበር። ምን አለ? በእኔ ስም ነው የተጠመቃችሁት? ተጠምቃችኋልን? ተጠምቀዋል እኮ እነዚህ ሰዎች ተጠምቃችኋልን እያለ እኮ እየተናገረ ያለው በጳውሎስ ስም ነው የተጠመቃችሁት እያለ እኮ ነው። በእኔ ስም ነው የተጠመቃችሁት። ተጠምቀዋል እኮ። ጥምቀት አስፈላጊ ባይሆን ኖር እነዚህ ሰዎች በእኔ ስም ነው የተጠመቃችሁት ብሎ ለምን ጠየቃቸው? በእኔ ስም እኮ አይደለም የተጠመቃችሁት፣ በኢየሱስ ክርስቶስ ነው። በክርስቶስ አመች የተጠመቃችሁት፣ በእኔ ስም አልተጠመቃችሁም። ጌታ ተከፍሏልን አለ። እነዚህ እኮ የተጠመቁ ናቸው። ጭራሽ ዝቅ አለና ቅዱስ ጳውሎስ ምን አለ? ሁለት ሰዎችን ሜንሽን አረገ አይደለ? ቁጥር 15 ላይ ማንና ማን አለ? አንብቢልኝ አብዬ ድጋሚ። ሁለት ሰዎች 15 ላይ አጥምቅ ያለው አላቸው። እሺ ከቀርስጶስና ከጋዮስ በቀር ከናንተ ቀርስጶስና ጋዮስ እንያዝ። ቆይ ቀርስጶስና ጋዮስን አጥምቅ ያለው አለ። አንድ ቀጥሎስ ደግሞ የእስጢፋኖስን ቤተሰብ አይደል? የእስጢፋኖስን ቤተሰቦች ይላል። ኤግዛክትሊ። እሺ እና ተሳስቶ ነው ያጠመቀው? ሳይፈልግ ነው ያጠመቀው? ተገዶ ነው ያጠመቀው? ለማጥመቅ አላከኝም ያለ ጳውሎስ አጥምቅ ያለው እንዴት ይላል? ይጋጫል እንዴ ጳውሎስ እርስ በርሱ? ለማጥመቅ አልተላኩም ያለ ጳውሎስ ሁለት ሰዎችን አጠመቀ። ቀጥሎ ደግሞ ጭራሽ የእስጢፋኖስን ቤተሰቦች ጠቅላላ አጠመቀ። እንዴ ጳውሎስ እርስ በርሱ እየተከራከረ ነው እንዴ? አይደለም። አስተውሉ ፕሮቴስታንቶች፣ ይህን ጥቅስ አምጥታችሁ ጥምቀት ወንጌል አይደለም፣ ጥምቀት እኮ አንድ አስፈላጊ ነገር አይደለም አትበሉ። ምክንያቱም ራሱ ጳውሎስ አጥምቋል። ምን ልታረጉት? ሳያምንበት ጠፍቶት ደንግጦ በድንገት በግምት ያጠመቀው አይደለም። ምን እያለ ነው ቅዱስ ጳውሎስ? አጥምቅ ያለው አለ። ማጥምቅ ያለው ሲያጠመቅኳቸው የእስጢፋኖስንም ቤተሰብም ቢሆን ሁለቱንም ሰዎችም ቢሆን ሜንሽን ያረኩላችሁን ያጠመቅኳቸው በክርስቶስ ስም ነው። እነሱ እንኳን በጳውሎስ በአጵሎስ በኬፋስ አልጠመቁም። እነሱን እንኳን ያጠመቁት በክርስቶስ ስም ነው የመጀመሪያው። ስለዚህ በእኛ ስም አልጠመቃችሁም፣ በእኔ ስም አልጠመቃችሁም። የጳውሎስን አትበሉ፣ የኬፋን አትበሉ። የተጠመቃችሁ በክርስቶስ ስም ነው። እኔም ያጠመቅኳቸው ሁለቱ የእስጢፋኖስን ቤተሰብ ጨምሮ በክርስቶስ ስም ነው። ከዛ ምን አለ? በበለጠው ነገር ደግሞ አስረዳ። በበለጠው ነገር አስረዳ ማለት ነው። ለምሳሌ ማስተማር ጊዜ ይፈልጋል። ታውቃላችሁ። አሁን በቤተክርስቲያናችን ልምጣላችሁ። በቤተክርስቲያናችን በጣም እልፍ አባቶች አሉ አይደል? ካህናት አሉ። ለማጥመቅ ክህነት ነው የሚያስፈልገው፣ እውቀት አያስፈልግም። ክህነት ያለው ሰው ቄስ የሆነ ሰው ያጠምቃል። ለማስተማርስ እውቀት ያስፈልጋል። አሁን ካህናት ሁሉ ያጠምቃሉ። ካህናት ሁሉ ግን ያስተምራሉ? አያስተምሩም። እኔ የነበሩኝ የንስሐ አባቴ በንስሐ አባትነት በግል ሲመክሩን ነው እንጂ በአውደ ምሕረት ላይ ቆመው ግን አያስተምሩም። ማጥመቅ ግን ያጠምቃሉ። ሁሉን ማስተማር ግን አያስተምሩም። ስለዚህ ቅዱስ ጳውሎስ ያለ ነው፣ በበለጠው ደግሞ ተናገረ። ማጥመቅማ ክህነት ያለው ሁሉ ያጠምቃል። ማስተማር ግን መሮጥ፣ መግባት፣ ማንበብ፣ ቁጭ ብሎ ማንበብ፣ መመስከር፣ ጥቅስን ከጥቅስ ጋር መተርጎም፣ ማስማማት፣ ትንቢቱን ከብሉይን ከሐዲስ እነዚህን ሁሉ መያዝ ይፈልጋል። ስለዚህ በበለጠው ነገር ተናገረ። ጌታ ላጠምቅ እንጂ ላስተምር አላከኝም ሲል ማለት ነው። ማስተማሩ ብዙ ልፋት አለው፣ ብዙ ጥረት አለው። ቅዱስ ጳውሎስ ብዙ ቦታ ይዞር ነበረ። ሐዋርያት ሁሉ መጽሐፍ ጻፉ እንዴ? ሐዋርያት ሁሉ እኮ 12 ናቸው። ሐዋርያት ሁሉ መጽሐፍ ጻፉ ወይ? መጽሐፍ ጻፉ? ስለዚህ አራቱን ወንጌላውያን ስላገኘን ሌሎቹ አላስተማሩም ማለት ነው? አያስፈልግም የሌሎቹ ትምህርት ማለት ነው? አይደለም።
አይደለም። ስለዚህ በሙሉ አንብቡት መጽሐፍ ቅዱስን። ፕሮቴስታንት በጣም ያሳፍራል እውነት። ፊደል የቆጠረ ሰው ከፍና ዝቅ ብሏን በሚችል ሰው አጥምቅ ያለ ጳውሎስ ለማጥመቅ አልተላኩም የምትለው ሐሳብ ስለምትመች ተብሎ እንዴት ይወራል ዝም ብሎ? ስለዚህ ቅዱስ ጳውሎስ ራሱ አጥምቋል። ለማጥመቅ ግን ጌታ አላከኝም ሲል አሃ ከላከ ውጭ ነው እንዴት ያጠመቀው የሚል ጥያቄ መጠየቅ አለባቸው። አጥምቋል። አሁን ባያጠምቅ ምንም ነገር ባያጠምቅ ኦኬ፣ አይ እውነት ነው ጥምቀት በቃ አያስፈልግ። ራሱ እኮ አጥምቋል። ያጠመቀ ጥምቀት አያስፈልግም ቢል ኖሮ ለምንድን ነው በሐናንያ እጅ የሚጠመቀው? የሐዋርያት ሥራ ምዕራፍ 22 ላይ አምላካችን ኢየሱስ ክርስቶስ በደማስቆ በብርሃን በሚደነቅ ብርሃን ከተገለጠለት ካወረበ ለሐናንያ ተገልጦ ነው ምን አለው? ይመጣል ሳውል፣ ወደ አንተ ይመጣል ሳውል፣ የሚያስፈልገውን ነገር አድርግለት፣ አጥምቀው፣ አስተምረው፣ ንገረው። እንዲሁም ተከራክሮ ነበር እኮ ሐናንያ ምን ብሎ? አረ ይሄ ሰው እኮ ያንተን አማኞች እኮ የሚገል የሚያሳድድ ነው፣ አታውቀውም እንዴ? ብሎ ጭራሽ ጌታ እንደማያውቅ አድርጎ የሳውልን የቅዱስ ጳውሎስን ታሪክ ሊዘረዝር ሞከረ። ጌታ ግን ምን አለው? ለእኔ አገልግሎት የሚሆን ለእኔ ስም መከራን ሕማምን የሚቀበል ብዙ መከራን የሚቀበል የወንጌልን ቀንበር የሚሸከም የኔ ምርጥ ዕቃ ነው፣ አንተ ያልኩን አድርጋለሁ። ስለዚህ ቅዱስ ጳውሎስ ሲመጣ ምን አደረገው? ለምን ትዘገያለህ? በል ፈጠን፣ ኃጢአት ይታጠብ ዘንድ ተጠመቃለሁ። ቅዱስ ጳውሎስ እኮ ነው በሮሜ መልእክቱ ጥምቀት ከክርስቶስ ጋር ከሞቱና ከትንሣኤው ጋር ህብረት የምናደርግበት ነው ብሎ ያስተማረን እንዴ። በገላትያ ላይ በቲቶ ላይ ነገረን እሱ፣ በኤፌሶን ላይ ነገረን እሱ። እና ቅዱስ ጳውሎስ ጥምቀት አያስፈልግም እያለ ነው። እና መርምሩ፣ አንብቡ። ስለዚህ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። የሚድነው ያመነ የተጠመቀ ነው። ካልተጠመቃችሁ አድኑም። በእምነት ብቻ አድንም። ጊዜ ያለ እድሜ ያለ ማንበብ ማስተዋል እየቻልክ አምነህ ካልተጠመቅክ አድንም። ጥምቀቷ ራሱ በውሃ የምትደረገው ጥምቀት የልጅነትን ታሰጣለች፣ ጸጋን ታሰጣለች ብለህ ሳታምን ዝም ብለህ ከሆነ መንቦራጨቅ ነው የሚሆነው። ክህነትም ደግሞ ይፈልጋል፣ ሐዋርያ ቅብብሎች ደግሞ ይፈልጋል። ጊዮን ሆቴል ስለተጠመቅክ አድን። ምክንያቱም ደግሞ በሐዋርያ ቅብብሎች ውስጥ ማለፍ አለብንና። ስለዚህ በደንብ አድርጋችሁ ልታስተውሉ መጽሐፍ ቅዱስን በምላል ልትረዱ ይገባ። ኦርቶዶክሲያንም ይሄ ጥቅስ ሲጠቀስ መልሳችሁ ከዚህ በኋላ እንዲህ መሆን ስላለበት ነው። ይሄን ነገር ተደጋጋሚ እየተነሳ ስለሰማው ወንጌልን ለመስበክ እንጂ ላጥምቅ አልተላኩም ብሏል። ስለዚህ ጥምቀት የወንጌል ክፍል አይደለም። አንዳንዱማ ጥምቀትም አያስፈልግም ማመን ብቻ በቂ ነው ለማለት እቺ ጥቅስ ጠቀሳለች። ይሄ ጥቅስ ግን ሲፈታ ይሄ ነው ለማለት ነው። ረጅም ሰዓት ያስኩኝ አወራው፣ በጣም ይቅርታ። እግዚአብሔር ይስጥልኝ። አረ ችግር የለውም። ቃላዊትን ያሰማልን። እሺ ሰማለሁ። ምስጋና ላቅርብና ልውረድ ነው ወንድሞቼ። በጣም ደስ የሚል ትምህርት ነው። እሺ እንደው እንግዲህ መችስ እንደው ውጊያው ራሱ ከዛው ከዲያብሎስ ጋር ስለሆነ ነው እንጂ በግልጽ ተጽፈዋል። ግልጽ የሆነ ነገር ነው መልእክቱ ሁሉ። መጽሐፍ ቅዱስን የሚያነቡ ሰዎች በትክክል ሊረዱት የሚገባ ነገር ነው። የጃንደርባውና የፊልጶስ ጥምቀት ብቻ በቂ ነው። የታዘዘ ትእዛዝ ነው። ትእዛዝን አለማክበርና አለመፈጸም እንግዲህ ከዛው ከሰይጣን ካልሆነ በስተቀር ይሄ የሰውን አይምሮና የሰውን ልቦና የያዘ ሰው በእምነቱ ውስጥ ያለ ሰው ይሄን አለመቀበል ማለት በእውነት በጣም የሚገርም ክህደት ነው። እና እናንተ እየታገላችሁ ያላችሁበት ትልቁ ነገር አሁን ገብቶኛል። ግን ሁሌ ጥያቄ ስለሚሆንብኝ ነው እና ሁሌ ስሰማው ምን አይነት መዓት ነው የመጣብን ነው የሚያስብለው። በእውነት እንዴ የተጻፈን ነገር አለመቀበል በጣም ትልቅ ክህደት ስለሆነብኝ ነው። በእኔ በበኩሌ በጣም አመሰግናለሁ ወንድሞቼ። እንግዲህ እናንተ ስራችሁን ቀጥሉ፣ ታገሉ። ትግሉ ከመንፈሳዊ ጦርነት ነው ተብሏል። እንግዲህ መንፈሳዊ ጦርነት ነው። እግዚአብሔር ቃለ ሕይወትን ያሰማልን። እወዳችኋለሁ። አሜን አሜን። ቃለ ሕይወትን ያሰማልን። በእውነት ዲያቆን ያሬድ መምህራችን፣ ቴዎቶኮስም እንደዛው ቃለ ሕይወትን ያሰማልን፣ መንግሥተ ሰማያትን ያወርስልን። የገቡ ልጆች አሉ፣ እስቲ ያስተናግዱ። እነ መምህር ቶሎሳም እንደዛ ሞክሩ።
ሳሪ ቤተ እምነትሽን አላወቅኩም። እሰማለሁ አይደል ሳሪ? አዎ ይሰማል። ከየት ቤተ እምነት ነሽ እህታችን? ከፕሮቴስታንት ፕሮቴስታንት ከየት? ከወንጌላውያን አማኞች በውጭ አይ ከኤርትራ ወንጌላውያን አማኞች ተብሎ እኮ አንድ አይደለም። ታውቂያለሽ፣ መካነ ኢየሱስ አለች ብሎ ወንጌል አለ፣ መሰረተ ክርስቶስ በውጭ እዚህ አሜሪካ ነኝና እንትን የለውም ማለት ማን ከሚባል ቸርች ነው አሜሪካ የምትካፈየው? ይኸው እነ መዝሙር ያሬድም አሜሪካ ናቸው። እና እስቲ ከየትኛው ነሽ አንቺ? ብስራት ወንጌል ጭራሽ የለውም። ኤርትራን ቸርች ይባላል። ብስራት ወንጌል ነው። እሺ ካሊፎርኒያ ያስ ጥሩ። እሺ እስኪ ትንሽ አናግሯት እስኪ እነ መምህር ቶሎሳ። እኔ እንኳን ከዛ ዲያቆን ያሬድ ጋር ለመጠየቅ ነው የገባሁት። ይኸውልሽ እኛ ጥያቄ ይዘን ገብተናል። ከዛ እንጠይቃችሁና ጥያቄም ደግሞ ካለ እንቀበላችኋለን። እሺ የምችለውን እመልሳለሁ። አዎ እንደዛ ነው። መምህር ቶሎሳ ይመችታል? እሺ አዎ ይመቸኛል። ክርስቶፎርስዬ ቃቶልሽ በድጋሜ ያሬዶን ቃለ ሕይወት ያሰማልን ብያለሁ። በእድሜ በጸጋ ይጠብቅልን። በጣም ደስ የሚል ትምህርት ነው። እሺ እህታችን ሳሪ እንኳን በሰላም መጣሽ ብለናል። ርዕሳችን አይተሻል አይደለ? አዎ አይቻለሁ። ፕሮቴስታንቶች ድናችኋል ወይ ይላል። አንቺ ድነሻል? አዎ ድኛለሁ ነው የምለው። እሺ ድነትሽ በምን ይረጋገጣል? ወይስ አንድ ሰው ዳነ የሚባለው ምን ሲያደርግ ነው? በጌታ ኢየሱስ ጌትነቱ አምኜ እንደሞተልን ለኃጢአታችን ከሞትም እንደተነሳ ስላመንኩኝ መጽሐፍ እንደሚለው ድኛለሁ ብዬ አስባለሁ። ስለዚህ የዳንሽው በጌታ በኢየሱስ ክርስቶስ ስም ስላመንሽ ነው ማለት ነው፣ በአንቺ ንግግር አይደለ? በእኔ ንግግር ሳይሆን መጽሐፍ እንደሚለው ነው። ኦኬ አይ ስለተናገርሽ ብዬ ነው። አሁን አንቺ አምነሻል ማለት ነው? በጌታ በኢየሱስ ክርስቶስ አምነሻል? አዎ መጽሐፉ እንደምናገረው በክርስቶስ ኢየሱስ ትምህርት የማይኖረው አምላክ የለውም ይላል። በክርስቶስ ኢየሱስ ትምህርት የማይኖረው አምላክ የለውም ይላል። ይሄ ማለት አምኛለሁ ብለሽ ካልሽው ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ትምህርት ትቀበያለሽ ማለት ነው አይደለ? አዎ መልካም። ክብር ይግባውና መድኃኒታችን ጌታችን ኢየሱስ ክርስቶስ ካስተማረው ትምህርት አንዱ ስለ ምስጢረ ጥምቀት ነው። ያመነ የተጠመቀም ይድናል ብሎ ነው ያስተማረው በዚህ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ። ስለዚህ ጌታ መድኃኒዓለም ኢየሱስ ክርስቶስ እንዳስተማረ ሰው አምኖ ከተጠመቀ which means እምነትና ጥምቀት ለድነት ይሆናል ብለሽ ታምኛለሽ? አዎ አምናለሁ። ስለዚህ በዚህ ኮንቴክስት ያመነ የተጠመቀ ይድናል የሚለው እግዚአብሔር ቃል ተነጣጥለው የሚነበቡ ሳይሆን አንድ ላይ የሚነበቡ ያመነ የተጠመቀ ይድናል። ስለዚህ ሰው ለመዳን ምን ማድረግ አለበት? ሳሪ ማመን አለበት። ከዛ ደግሞ ቃሉ እንደሚለው ደግሞ መጠመቅ አለበት። ስለዚህ በዚህ ቃል አሁን የእግዚአብሔር ቃል ነው። ይህንን አንዳንድ የፕሮቴስታንት ወንድሞቻችን በቃ ሰው ካመነ ይድናል ከዛ በኋላ ይጠመቃል የሚል ቃል ያመጣሉ። የራሳቸው የሆነ ኮንቴክስት ወይ ደግሞ ሚኒንግ ማለት ነው። ቃሉ የሚለው ግን ያመነ የተጠመቀም ይድናል። ስለዚህ ጥምቀት ለድነት ይሆናል ይላል አይደለ? ይሄ ቃል አዎ። እዚህ ጋር አሁን እኔ በጣም ብዙ የማይገባኝ ነገር አለ። ኦነስትሊ ማይገባሽን ትጠይቃለሽ፣ ችግር የለውም። ማይገባሽን ትጠይቃለሽ። ቃሉን ነው ያለው፣ ጥሬ ቃሉ ያመነ የተጠመቀም ይድናል። ስለዚህ ሰው ለመዳን አምኖ መጠመቅ አለበት። ድነት ውስጥ ማመንም አለ መጠመቅም አለ ማለት ነው። ለብቻ ድነት እምነት ለጥምቀት ወይ ደግሞ እምነት ለድነት ተብሎ ጥምቀት ለሌላ ነገር ተብሎ ስላልተተረጎመ ሁለቱም ለድነት ይጠቅማል ማለት ነው አይደለ? ቃል በቃል እንዳለው እኔ እንደዛ አምናለሁ። ጥያቄ የሚፈጥ መጀመርታ ሳነብ መጽሐፍ ቅዱስ መጀመርታ ጥያቄ የነበረው እኔ ይሄ ነው። በቃ ያመነ የተጠመቀ ይድናል የሚለው ልክ ሳየው ማንም ሳያስተምረኝ በቃ እንደዛ ብዬ ነበር የማስበውና ጥያቄ ስለነበረኝ ስጠይቃቸው የተማርኩትና ከኮንቴክስቱ በብዙ ስላብራሩልኝ ደግሞ በሌላ ነገር ተረድቶኛል።
አሁን በዚህ በውይይታችሁ መሀል በብዙ ዲቤት ምናምን ሳይ ደግሞ እንደገና ጥያቄ ፈጥሮብኛል እና እነዚህ ያስረዱኝ ነገሮች መምህራኖች ፓስተሮች ደግሞ በጣም ብዙ ነገር ነው እና ምናልባት እሱ ጋር ትንሽ ኮንፊዝ ያደርገኛል። ቃል በቃሉ ከጠየቃችሁኝ ግን በቃ ያመነ የተጠመቀ ይድናል ይላል። አክሰፕት አደርገዋለሁ እንደ ቃሉ፣ ግን ትርጉም ይኖረዋል ብዬ አስባለሁ። ልክ ነው። አሁን ትርጉሙን እኮ ምናልባት ትርጉሙ ምን ለማለት ተፈልጎ ነው የሚለው ሌሎች አስተማሪዎች ሌላ አድርጎ አስተምሮች አስረድቶች ሊሆን ይችላል። እኛ ግን የምናምነው ሌላ ሰው የተናገረው እግዚአብሔር ቃል ከሆነ ከመጽሐፍ ቅዱስ ከሆነ እሰየው እንቀበላለን አይደለ? እኔ አሁን ለምሳሌ ከመጽሐፍ ቅዱስ ያልሆነውን ነገር የራሴን ትርጉም አድርጌ ባስረዳሽ አትቀበይኝም። ለምን? የእግዚአብሔር ቃል ስላልሆነ። የእግዚአብሔር ቃል ከሆነ ግን መጽሐፍ ቅዱስ ላይ ካለ ቅዱሳን አባቶቻችን ነቢያት፣ ሐዋርያቶች የጻፉ ጌታ መድኃኒዓለም ኢየሱስ ክርስቶስ የተናገረው እግዚአብሔር ቃል ከሆነ ግን መቀበል አለብሽ አይደለ? እውነት ስለሆነ ማለት ነው። ሌላ ሰው እንዴት ብሎ አስረዳሽ የሚለው ትናገርና ከዛ በኋላ ትክክል ካልሆነ እናስረዳሻለን። ስለዚህ ያመነ የተጠመቀም ይድናል የሚለው ጥምቀት ለድነት ነው ብላ ቤተክርስቲያናችን ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የምታስተምረው ይሄ እውነት ነው። ይህንን ትቀበያለሽ አይደለ? አዎ እኔም ኦርቶዶክስ ያለውን በህፃነቴ ተጠምቄያለሁ። ወደ ፕሮቴስታንት ስመጣም ተጠምቄያለሁ። ስለዚህ አሁን በሀሳብ ነው እየተነጋገርን ያለ ነው እንጂ ፕራክቲካሊ ኦልሬዲ ስለተጠመቅኩ ለምንድን ነው ማልድ ነው? እሺ ይሄንን ካመሽ እንደዚህ እግዚአብሔር ቃል መሆኑን አውቀሽው ካመንሽው ምን ነው እዚህ ላይ ጥያቄ የሆነብሽ ምን ነበር? ጥያቄ የሆነብኝ ምንድን ነው አሁን በሀሳብ ነው እየተነጋገር በብዙ ዲቤትም ስሰማችሁ በሀሳብ ነው እንጂ ፕሮቴስታንቶችም ይጠመቃሉ። አሁን እኔ ስለኔ ስናገር እኔ ተጠምቄያለሁ። ከተጠመኩኝ በቃ ፈጽሜያለሁ። ባይገባኝም አሁን ለድህነት ነው አይደለም የሚለው ትንሽ ቢያጠራጥረንም ወይም ለድህነት አይደለም ብልም ግን ተግብሬዋለሁ። ቃል ኦሬዲ ፕራክቲካሊ ስላደረኩት በቃ ድኛለሁ ብዬ ነው የማስበው እና እስከሚገባኝ እንኳን እግዚአብሔር ይረዳል ሁሉ ነገርና አንዴ ሳሪ አንዴ ብጠራጠርም ቢያጠራጥርም የሚል ቃል ተጠቅመሻል መሰለኝ። አሁን አንቺ ቅድም ምናልባት እንግዲህ ጥምቀት ለድነት ነው ብለሽ ካረጋገጥሽ በኋላ ምኑን ተጠራጠርሽ? አሁን ሌላ የሌሎች ሰዎች እኮ ማብራሪያ አይደለም አሁን እያወራን ያለውን እግዚአብሔር ቃል አይደለ? ያንን የተጠራጠርሽውን ጥርጣሬሽን ከአእምሮሽ እንድታስወጪ የማንንም ትምህርት ሳይሆን መቀበል ያለብሽ መጀመሪያ እግዚአብሔር ቃል በትክክለኝነት ያስተማሩ ሰዎች ካሉ እሱ ነው መቀበል ያለብሽ አይደለ? ጥሩ መረዳት እኮ ነው ያለሽ። አሁን የእኛን አይደለም እያልን ያለ ነው የቤተ ክርስቲያን መጽሐፍ ቅዱሳዊ የሆነ ትምህርት ማለት ነው። ምኑን ተጠራጠርሽ? አሁን እንግዲህ ያመነ የተጠመቀም ይድናል ከተባለ ሰው አምኖ ከተጠመቀ ይድናል ነው። ሳያምን ይጠመቃል የሚል የቤተ ክርስቲያን ትምህርት የለም። ምናልባት አንቺ ሳትጠይቂ የወጣሽው ጥያቄ ይሄ ይሆናል ብዬ አስባለሁ። እዛው ሆነሽው መጠየቅ ትችይ ነበረ። የኛ ቤተክርስቲያን ይሄው መጽሐፍ ቅዱስ ላይ እንደተጻፈ ሰው ያመነ የተጠመቀም ይድናል። ስለዚህ አምኖ ከተጠመቀ ጥምቀት ለድነት ነው ብላ ነው የምታስተምረው ቤተክርስቲያን። እዚህ ላይ ምን ጥርጣሬ ፈጠረብሽ? የሌሎቹን ማብራሪያ ሳይሆን ያንቺን መረዳት። አዎ በቃ ኦነስትሊ ለመናገር በቃ አላደል የተማርከው ነገር ብዙ ጥያቄ ስለሚፈጥርብኝ ነውና ለምልክት ነው ይላል በብዙ ቦታዎች ላይ ከጌታ ጋር ተቀብሮ መነሳት ነው የሚል ቦታ አለ። ኤክሰፕሽንስ ደግሞ አለው ሳይጠመቁ የዳኑ። አሁን ይሄን ሳይ ነው ጥያቄ የሚፈጥርብኝ፣ ግን ስቲል እያጠናሁ ነው ማለት እግዚአብሔር ማለት ልክ ነው። አይ ጥሩ ነው ሳሪ፣ በጣም ጥሩ መረዳት ነው። እኔ አንድ ምክር የምመክርሽ መሰለሽ መጽሐፍ ቅዱስን በመላት አለንም መረዳት ያለብን ሁሉንም ማለት ነው፣ የተጻፈ ሁሉ ነው። አሁን በፕሮቴስታንት ዓለም ትንሽ የተለመደ ነገር መሰለ ለነሱ የዶክትሪን እንትናቸውን የሚያጠነክርላቸው ቃላቶችን ይወስዱና ሌሎቹን ይተዋሉ። አሁን ለምሳሌ በዚህች እንኳን ቅድም ያነበብኩልሽን ቃል ሌሎቹ በፍጹም አይቀበሉዋል። በፍጹም ይህንን እግዚአብሔርን ቃል አይ እንዲህ ተብሎ አይደለም መተርጎም ያለበት የራሳቸውን ትርጉም የሚያመጡ አሉ። ለምሳሌ አንድ ሰው ቅድም ተናገርሽ ድነሻል ወይ ስልሽ አዎ በኢየሱስ ክርስቶስ ስላመንኩኝ አልሽ። ሰው ይቅርታ ስልክ ገብቶብኝ ነው፣ በጣም ሶሪ። አንድ ሰው ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ጋር አንድ ሳይሆን መዳን ይችላል? ሳሪ አይችልም። ጥሩ። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር አንድ የምንሆነው ግን በምንድን ነው? በጥምቀት ይላል መጽሐፍ ቅዱስ አይደለም? አዎ። በዚህም ሮሜ መልእክት ምዕራፍ 6 ቁጥር 3 ላይ ከክርስቶስ ኢየሱስ ጋር አንድ እንድንሆን ዘንድ
የተጠመቀን ሁላችንም ከሞቱ ጋር አንድ እንሆን ዘንድ እንደተጠመቃችሁ አታውቁምን ይላል። ስለዚህ አንድ ሰው እኮ ድኛለሁ ለማለት ከጌታ ከኢየሱስ ክርስቶስ ጋር ምን መሆን አለበት? አንድ መሆን አለበት። አንድ የምንሆነው ግን በጥምቀት ነው ብሎ መጽሐፍ ቅዱስ ላይ እየተናገረ ተጽፎ እያለ ይህንን ቃል አጣሞ ሌሎቹ አንድ የምንሆነው በእምነት ነው ብሉሽስ ምን ትያለሽ? አዎ እዚህ ጋር ነው አሁን ትንሽና ያው ትክክለኛ መረዳት እንዲኖርሽ ፈልጌ ነው። ገባሽ አይደለ? እየተጫንኩሽ አይደለ? ለዛ ነው ቀለል አድርጌ ማውራሽ። የተጻፈውን ሰው መቀበል አለበት። ቢያንስ እኮ አንድም ብሎ አንድምታውን ለመረዳት አሁን ቅድም ማምራችን ያሬድ ሲያብራራ አይተሻል አይደለ? በቃ ምን ተብሎ ነው የሚተረጎመው? ለምን እንዲህ ተባለ ተጻፈ? ለቆሮንቶስ ሰዎች ለምን እንዲህ ተብሎ ተጻፈ ተነገረ የሚለውን እኮ አንድምታውን በዛ ጊዜ የነበረውን ታሪካዊ ዳራን አስቶ ለማስረዳት እና ለመረዳት መጀመሪያ ምን ማመን አለበት? የተጻፈው ቢያንስ አዲስ ክርስቲያን እንኳን ከሆነ የተጻፈውን ቃል አንብቦ ያንም ተረድቶ ምን ለማለት ተፈልጎ ነው የሚለውን ደግሞ መጠየቅ ይቻላል። ስለዚህ አሁን አንቺ ጥሩ መረዳት ነው ያለሽ፣ መጠየቅ ነው። በዚህ ላይ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ አንድ የምንሆነው በጥምቀት ነው። ስለዚህ ጥምቀትን ያገለለ እምነት የለም ነው። ኤክሰፕሽናል ኬዞች ይኖራሉ። እነዛ ኤክሰፕሽናል ኬዞች ደግሞ ጥምቀትን ያገለሉ አይደለም ባይት ሰልፍ ማለት ነው። እነሱ ራሱ ብታያቸው ማለት ነው። ይሄ ማለት ነው ሰው አምኖ ይድናል ተብሎ በተለያዩ ቦታዎች ተጽፏል አይደለ? እነዛ ባይትስ ኮንቴክስቹዋል ሚኒንጋቸውን ስታይ ገብተሽ ከላይ እስከ ታች ስታነቢው እምነት አያስፈልግም የሚል ኮንቴክስት አይደለም የያዙት። ይልቁንስ ምንድነው የእምነትን ታላቅነት። አሁንም እኮ ደጋግሜ ተናግራለሁ። ሰው ሳያምን አይጠመቅም፣ ሳይጠመቅም ደግሞ አይድንም አይደለ? ይሄ እኮ ግልጽ ነው። ከእምነት ውጪ የሆነ ጥምቀት አይደለም እያወራን ያለ ነው በእኛ ቤተክርስቲያን። አይ ቲንክ ጥሩ መረዳት ያላት ብዬ ያስባለሁ። እና ያሬድዬ ቀጥል እስኪ። ቃላትን ያሰማልን። እንደዛ አድርጓ ቀጥሉ። ሳርየን በደንብ ያዝ። እንደው ምናልባት ቅድም ከተናገረችው አንፃር ድምጽ ላልሰማ ብዬ ነው ትቀጥላላችሁ። ያው እንጠመቃለን እኮ ብላ የተናገረቻት ንግግርም እንዳዘሏት ማለት ለመዳን ነው የምጠመቀው ብሎ ማመንና አይ አልደንም ግን ዝም ብዬ ለማሳያ ለምሳሌነት ለምስክርነት እጠመቃለሁ ብሎ ማለት አንደኛ አንድ አይደለም። ሁለተኛ ሳርዬ እንዲያጠምቁ እንዲያስተምሩ የተላኩ እነማን ነበሩ? እኔ እችኛውን እንኳን እሷም ጥያቄ አለች። ምክንያቱም እኔም የተረዳሁት የተማርኩት በጌታ በኢየሱስ ክርስቶስ ያመነ እንደሚያስጠምቅ ነበረ ማለት ነው። አቃጥሉ ከመዝሙር ያድርጋ። አንድ አቤን ሚውት አድርግልን። ኮሌል ነበር። እሺ ወይ አስወጡት አቤኒን። አይ ቲንክ መግባቱን አላወቀው። እሺ ሳሪ እንዴት ዋልሽ? እንኳን በሰላም መጣሽ። እንኳን በሰላም ቆያችሁ። መዝሙር ካሊፎርኒያ። አዎ ኦኬ። እመጣለሁ አልፎ ቬጋስ መሽታ ደግሞ እዛ የሄድ ኳርተራችን ያው ሚስጥር አወጣው ይቅርብኝ። እሺ ሎስ አንጀለስ ከመጣ ቆንጆ ነበር። አዎ ኤልኤ አዎ አሁን ሚስጥር ታስወጭኛለሽ ይቅርብኝ። አይ መልካም ጥሩ። ያው እንግዲህ ምን እየታየን ያለው ጥምቀት ላይ ነው። ጥምቀት ምንድናት? ጥምቀት ምንድነው? የምታሰጠው ጸጋ ነውና ሰው ከዛ እንጀምርና አሁን እዚህ ጋር የመሸነፍ የማሸነፍ ምናምን የማሳቀቅ የማክበር ሳይሆን ሪሊ ምንድነው የምንረዳው? ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶቻችንም ወደ ኤርሊ ቸርች ፋዘርስ አሁን ደግሞ የማንበብ አክሰስ አለሽ አሜሪካም ስላለሽ እና ወደ ኋላ ሄደሽም የኤርሊ ቸርች ፋዘርስ የሐዋርያቱ ተማሪዎች የነበሩ ቅርብ የነበሩ እነ ፖሊካርፕ ሌሎችም ይሄን ምን አስተማሩ? በኒቂያ ጉባኤ በሶስቱ ጉባኤዎች ተቀያቸዋለሽ እነ ኒቂያ እነ ቁስጥንጥንያ እነ ኤፌሶን የሚባሉት እና በእነዚህ ጉባኤዎች ላይ ኃጢአትን በምታሰሪ በአንዲት ጥምቀት እናምናለን ብሎ አባቶቻችን አጽንተዋል ትምህርትን እና ወደኋላ ሄደሽም እንድትመረምሪ ኢኒሼት ለማድረግ ነው እንጂ ሌላ አይደለም። እና ቤተክርስቲያኗ ላይ ደግሞ በፕሮቴስታንቱ ዓለም የሚዋሽባት ውሸት ስላለ እሱን ለማጥራት ነው። እና ኤኒዌይስ ጥምቀት ለአንቺ ምንድነው ከሚለው እንጀምር። አንቺ ጥምቀትን የምትረጂው እንደ ፕሮቴስታንት ምን ብለሽ የምትረጂው? እሺ ጥምቀት የምረዳው ከጌታ ጋር ተቀብሮ መነሳት መተባበር በሚለው በሁለቱም እረዳዋለሁ ማለት ነው። ኦኬ
በጣም አሪፍ ከጌታ ጋር መተባበር። አዎ የተማርኩት እኔ በተማርኩት ነው። መዝሙሬ ብዙ እውቀት የለኝም፣ ግን በደረስኩት ነው የምመለሰው። ምንም ችግር የለውም። ማናችንም እውቀት የለንም። እኔ ካንቺ እማራለሁ፣ አንቺ ባትሪ መሀል ኦኬ፣ ምንም ችግር የለውም። እኔ ካንቺ እማራለሁ፣ አንቺ ከኔ ትማሪያለሽ። የሚያስተምር እግዚአብሔር ነው። ቃሉ የእግዚአብሔር ስለሆነ የኛማ ባዶ ነው እኮ ከቃሉ ውጪ። ስለዚህ ምንም ችግር የለውም። ኦኬ ጥሩ። እኔ ደግሞ ጥምቀትን ላብራራለሽ። ሰው ጥምቀት እንግዲህ አንደኛ ትእዛዝ ነው። ትንቢትም አለው ባይዘው እንግዲህ እሱን ተምረሽ ከሆነ አላውቅም። ትንቢተ ሕዝቅኤል ላይ በነብዩ በሕዝቅኤል ጥሩ ውሃን ረጭባችኋለሁ ከኃጢአታችሁም ትጠራላችሁ፣ የስጋ ልባችሁን ደግሞ አውጥቼ የመንፈስ የሆነ የሚታዘዝ ልብ እሰጣችኋለሁ እያለ ይህን ትንቢት ይናገራል እግዚአብሔር አምላካችን በሕዝቅኤል ላይ አድሮ ይህን ሲናገር እናነባለን። ከዛ እንግዲህ ጥምቀት እንግዲህ የመጀመሪያው ጥምቀት ዮሐንስ ጥምቀት ናት። የንስሐ ጥምቀት የምንላት መንገድን የሚጠርግ ለክርስቶስ ለአማናዊቷ ለሆነ አገልግሎት መንገድን የሚጠርግ ለክርስቶስ መንገድን የሚጠርግ የንስሐ ጥምቀት የምንላት ወደ ዮሐንስ እየመጡ የሚጠመቁት ጥምቀት የንስሐ ጥምቀት ይባላል። ከዛ ግን አምላካችን ኢየሱስ ክርስቶስ ግን ከማረጉ በፊት ከትንሣኤው በኋላ ከማረጉ በፊት ትእዛዝን ሰጠ ለሐዋርያቱ። ምን አለ? እንግዲህ አለ በዓለም ሁሉ ሂዱ፣ ወንጌሉን ለፍጥረት ስበኩ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው የመንግስተ ሰማያትንም የእግዚአብሔር መንግስት እየነገራችሁ እያስተማራችሁ ደቀ መዛሙርት አድርጓቸው አለ። ስለዚህ ይቺ ጥምቀት ትእዛዝ ናት። እንግዲህ እያጠመቃችኋቸው ነው የሚለው። ይቺ ጥምቀት ትእዛዝ ናት። ስለዚህ ጥምቀት ደግሞ የውሃ ጥምቀት ናት። ሌላ ምንም ልትሆን አትችልም። እና የውሃ ጥምቀት ናት። ይሄ ትእዛዝ ደግሞ የተሰጠው በደንብ ቃሉን ካስተዋልሹ የጌታ ደቀ መዝሙር እንኳን የሚኮነው በጥምቀት ነው። ምክንያቱም አስተምራችሁ በቃችሁ ልቀቋችሁ አላለም። አሳምናችሁ በቃ በቂ ነው በሏቸው። በቃ እየዞራችሁ አሳምኑ፣ ከዛ ደቀ መዝሙር አድርጓቸው አላለም ጌታ። አስተምሯቸው፣ ከዛስ አጥምቋቸው። ማጥመቅና ማስተማር ማጥመቅ ተለያይቶ አያውቁ። ለምን? በእነዚህ በሁለቱ ምን ይደረጋል? ደቀ መዝሙር ስለሚኮን። የጌታ ደቀ መዝሙር ሳይኮን ደግሞ የእግዚአብሔር መንግስት መግባት አይቻልም። ራሱ ጌታ በዮሐንስ ወንጌል ላይ ምዕራፍ 3 ላይ ከኒቆዲሞስ ጋር ባወራበት ክፍል ላይ ኒቆዲሞስን የአይሁድን አለቃ ሲያስተምረው ዳግም ካልተወለድክ በቀር የሰው ልጅ ዳግም ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም ሲለው፣ እንዴት ነው እንደዚህ የሚሆነው አለ። እሱ የራሱን በስጋዊ ሐሳብና በስጋ እውቀቱ እና ደግሞ ምን አለ? የሰው ልጅ ተመልሶ ካሸመገለ ካረጀ ወደ እናቱ ማህፀን እንዴት ሊገባ ይችላል አለ። ጌታ ገሰጸው። አንተ መምህር ነኝ ትል አይደለም ወይ? አንተ አዋቂ ነኝ ትል አይደለም ወይ? አንተ በሸንጎ የምታስተምር በምኩራብ የምታስተምር አይደለህም ወይ? እንዴት ይሄን አትረዳም? አንድም ትንቢቱን እያስታወሰው ያን የሕዝቅኤልን ትንቢት። ምክንያቱም እነዚህ የትንቢት መጽሐፍት ስክሮሎች አሉ፣ ይሄን ያነባሉ የአይሁድ አለቆች ያውቃሉ እነዚህ መጽሐፍት። ሁለተኛ ደግሞ እንዴት አንተ መምህር ሆነ የምናገረው እንዴት አትረዳም? ከዛ ምን አለ ጌታ? አይ ከብዶታል መሰለኝ ይሄ ነገር ይቅር እንዲያላለም ጌታ እንዲሁም አብራራው። ዳግም መወለድ ማለት ምን እንደሆነ አብራራው። ምን ብሎ አብራራው? ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ ከቶ አይችልም ብሎ አብራራው። ጭራሽ እንደውም አጠነከረበት። ስለዚህ ምን አለ? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው አለ ማለት ነው። ስለዚህ እኛ ምን እናምናለን? ጥምቀት ለኛ ከውሃና ከመንፈስ ዳግም ልደት የምናገኝባት ናት ብለን እናምናለን። ጸጋ መንፈስ ቅዱስን የምናገኝባት፣ ከአብ ከወልድ ከመንፈስ ቅዱስ ልጅነትን የምናገኝባት፣ ዳግም ልደትን የምናገኝባት፣ ለኃጢአት ስርየትን የምትሆናት። በኋላ ላይ እሱን አነሳዋለሁ እና እንደ መግቢያ ልንገርሽ፣ ጥምቀትን እኛ ኦርቶዶክሳውያን ክርስቲያኖች አባቶቻችንም ያስተማሩት ይሄን ነው። ኢቭን የፕሮቴስታንት ሪፎርመሮች እልክልሻለሁ በኋላ ፎሎ አድርጌ የነ ሉተርን የነ ካልቪንን ትምህርታቸውን ያስተማሩትን እሱን እልክልሻለሁ። በተለይ ሉተር ዮሐንስ ወንጌል ምዕራፍ 3 ቁጥር 5ን ውሃ ነው በቃ ቃሉ ነው ምናምን ብሎ አሁን እንዳሉ ፕሮቴስታንቶች አየው። ውሃ ነው። ውሃው ደግሞ ከቃሉ ከመንፈሱ ጋር ቅዱስ ውሃ ነው። ሊቪንግ ወተር ነው ይሏል፣ ሆሊ ወተር ነው ይሏል። በዚህ የተነሳ ልጅነትን ያሰጣል፣ ኃጢአት ስርየትን ያሰጣል፣ ክርስቶስን ያለብሳል። ይሄን ሳያደርጉ የዘላለም ሕይወት የለም፣ ወደ እግዚአብሔር መንግስት ያስገባል። ጥምቀትን ሳይጠመቁ
የእግዚአብሔር መንግስትን አይገቡም ብሎ ሉተር በላርጅ ካቴኪዝሙ በስሞል ካቴኪዝሙ በእነዚህ ላይ ባስቀመጠበት ላይ በደንብ በተለይ ላርጅ ካቴኪዝሙ በጣም ሰፊ ነገሮችን ይዟል እና እንግዲህ ጥምቀት ባጭሩ መግቢያ ይሄ ነው። እሺ መዝሙር ቴንኪው። አሁን መጽሐፍ ቅዱስ ላይ ጥምቀት ተብሎ በተጠቀሰ ቦታ ምንም እንትን ብጅታም ጥርጥርም የለብኝም፣ ግልጽ ነው። አሁን እኔ አሁንም ካስረዳኝ ውሃ የሚለው ጥምቀት ለመሆኑ አሁን በምን እንዴት ነው ኢንተርፕሬት ያደረጋችሁት? አሁን ዮሐንስ 3:16 ላይ ያለው ለኒቆዲሞስ ሲያናግረው ያለው ውሃ የሚለው ጥምቀት መሆኑስ እንዴት ነው የተረዳችሁት? የኛ ልጆች ቃል ነው ምናምን ሲሉ ሰማለሁ በብዙ እንደዛም ነው የተማርኩት አክቹአሊ። እና ቃል የሚለው ደግሞ ከብዙ ቦታ እያመጡ አስረድተውናል። አሁን ውሃ የምትለው ጥምቀት መሆኗ ግን እናንተ እንዴት ነው የምትገልጸዋት? እሺ በጣም ጥሩ። እኔ ቃል የሚለውን ከየት አምጥተው እንደፈቱልሽ አላውቅም። በጣም አንደኛ ማንም አባት ቃል ብሎ አልፈታውም። የመጀመሪያ ማንም አባት ወደ ኋላ ስትሄጂ የነበሩት የቀደሙት አባቶቻችን ቃል ብሎ አልተረዱትም። ማንም እንኳን ነገርኩሽ እኮ ሪፎርመሩ የፕሮቴስታንት ሪፎርመሮች እነ ሉተር እነ ካልቪን እንኳን ቃል ብሎ አልተረዱትም። የመጀመሪያ የሚያዝ ያለብሽ። ሁለተኛው ደግሞ ራሱ መጽሐፍ ቅዱሱ በኋላ እኔ አንቺን የምጠይቅሽ አዘጋጂ ጥቅሶቹን ያስተማሩሽን ዮሐንስ ወንጌል ምዕራፍ 3 ላይ ውሃ የተባለው ቃል ነው ብሎ የሰጡሽን ጥቅስ በደንብ እንድትመረምሪው ይፈልጋለሁ እየነገርሽኝ ማለት። እኔ ግን ውሃ የተባለው ውሃ ለመሆኑ ልስጥሽ። አንደኛ የመጀመሪያው ስነ አፈታቱ ራሱ ከውሃና ከመንፈስ ብሎ መንፈስን ሳይፈታ ውሃን ብቻ መፍታት የትኛው የመጽሐፍ ቅዱስ ትምህርት ነው? ከውሃና ከመንፈስ ብሎ አያይዞ የተናገረውን ነገር መንፈስ ያው በቃ መንፈስ ቅዱስ ነው ብሎ መንፈስን በመንፈስ ቅዱስ ወሰዱ። ውሃ ላይ ሲመጣ ግን ቃሉ ነው ብሎ ውሃን ብቻ መተርጎም ጤነኝነት አይደለም። እንደዚህ አይነት ትርጓሜም እንደዚህ አይነት ቴዎሎጂም ስለሌለ ማለት ነው። በግድ የማይገናኙ እናገናኝ ካላልን በስተቀር። ሁለተኛ ኤፌሶን ላይ አብዬ መጽሐፍ ቅዱስ አንዴ አንብቢልን። አለሽ አብይ? አለው ኤፌሶን ከሆነ ወይም ራሷ ቆይ ሳሪ መጽሐፍ ቅዱስ ይዘሻል? አዎ ይሻላል ልከፍት። ኦኬ እንደውም አንቺ ብታነቢልን ጥሩ ነው። እሺ ንገረኝ። ኦኬ አብይ አዲሱ መደበኛ ትርጉም ነው ያለው። የሚገርመው ነገር ትግርኛ ነው ያለኝ እኔ ትግርኛ ነው ግን ትራንስ እንትን ማድረግ እችላለሁ። ወደ አንደኛው ስልኬ ልግባና በአምሃሪክ ላይ ባለው ችግር የለውም። እጅሽ ላይ ባለው እንሂድ፣ ምንም ችግር የለውም። እጅ ላይ ትግርኛ ነው ያለው። እሺ ንገረኝማ። ከዛ ታነብ እዛ ላይ ተተረጉማለሽ። በትግርኛ ጽፈው እንደ አዲሱ መደበኛ ትርጉም። አዎ ትግርኛ አለ ኒው ቴስታመንት። አዲሱ መደበኛ ትርጉም የአማርኛ አይ እንደሱ የለም። ትግርኛ ለኛው ላነብል እችላለሁ። እሺ ኤፌሶን 5:26 አንብቢልኝ እስቲ። 5:26 እሺ ቆይ ወደ አማርኛ ልቀይረውማ። 25 እስከ 27 ነው የሚለው። እስኪ ኦኬ ቆይ ችግር የለውም። ከ25 ጀምረሽ አንብቢው is fine። 25 እሺ ባሎች ሆይ እየተሰማ ነው? እየሰማው ነው። አዎ እሺ ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያን እንደወደዳት ሚስቶችን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እንድቀጥል? እሺ ሰው ምን አገኘሽ እዚህ ውስጥ? ውሃ የሚልና ቃል የሚል አገኘሽ አይደል? አዎ አሁን ይሄኛው ትናንትና ነው ከትናንት ወዲያ ዲስካስ ታደርጉ በጣም ጥያቄ የፈጠረብኝ ቦታ ነውና እዚህ ጋር የነበረ አረዳዴ ቀይሬያለሁ። ቢኮዝ ትናንትና መሰለኝ በጣም ዲስካሽን ነበራችሁና ይሄ ነገር በቃ ገብቶኛል። ብዙ ባደክምበት ቆይ እደክምበታለሁ እንጂ ድጋሚ ለምን መሰለሽ የምደክምበት? አንዴ ቆይ እሺ የሆነ ሰከንድ እሺ አንዴ ቆይ እሺ እቴ አንድ 2 ሰከንድ እሺ በቃ ፒክ እያደረኩ ስለሆነ ለዛ ነው። ኦኬ ነው ቆይ ሲያመጡ እንትን እሺ እስከዛ ላውራ። ሰው
ይሄን ክፍል የፈለኩት ለምን መሰለሽ? ይሄን ክፍል የፈለኩት ለምንድን ነው? እዚህ ጋር ውሃና ቃሉ የሚል አለ። አሁን በውሃ መታጠብና አይደለም የሚለው? አዎ በውሃ መታጠብና ይላል። ኦኬ ታንክ ዩ። አሁን ደግሞ ሌላ ክፍል ደግሞ ልውሰድሽ። ቲቶ ላይ ደግሞ ይግልኝ። ቲቶ አይ ቲንክ ምዕራፍ 3 ቁጥር 5 ላይ ይመስለኛል። ቲቶ ምዕራፍ ስንት አልከኝ? ምዕራፍ 3 ቁጥር 5 ቁጥር 5። እሺ ኦኬ፣ ወደ አምሃሪክ ቀይረው። ቆይ እንደ ምህረቱ መጠን እሱ ነው። አዎ እንደ ምህረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ኦኬ አሁን ቲቶንና ኤፌሶን እንዴት ነው የምታስማሚው? መታጠብ የሚል ነገር አለ። አዎ ምክንያቱም ጸሐፊው ቅዱስ ጳውሎስ ነው ሁለቱንም አይደል? አዎ ኦኬ በውሃ መታጠብ ብሎ አመጣ እንትን ላይ ኤፌሶን ላይ። እዚህ ጋር ደግሞ መታጠብ ከዛ ደግሞ መንፈስ ደግሞ የሚል አለ አይሹ? ኤግዛክትሊ የስ። ስለዚህ እኛ ኦኬ ሌላ ደግሞ ልሰድሽ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ደግሞ ይጅልኝ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ጀምሮ እስቲ 21 22 23 ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነት እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው። በጣም መልካም። ይህም ውሃ ማለትም ጥምቀት አለ አይደል? ይሄ አለ። ይሄ ግልጽ ነው። አዎ በደንብ አዎ። አይ ውሃ የምትላለች አለች የስ አይደለ? ስለዚህ ይሄ ውሃ ይላል። ይኸውልሽ አሁን ሶስቱም ጥቅሶች እንኳን በጣም ብዙ አለ፣ ግን በሶስቱ ላይ በደንብ ያቸው። ሶስቱ ይገናኛሉ ሳይገናኙ መጀመሪያ ስታነቢው በአንቺ አረጋግጥ። አዎ ሶስቱ የሚገናኝ ምን አገኘው መሰለ? ለእድፍ ማስወገጃ ሳይሆን ለማንጻት የሚል ለመታጠብ የሚል ኮመን የሚያደርግ አግኝቻለሁ ከሶስቱ። ኤግዛክትሊ። አሁን ውሃ መሆኑን የምታውቂው በመሰለሽ ሳርዬ፣ እድፍ ማስወገድ አይደለም ካለ ፊዚክሊ እጥበት ነው የሚደረገው ማለት ነው አይደለ? ውሃ ውስጥ ነው የምገኝ ማለት ነው። አዎ ምክንያቱም እድፍ ማስወገድ ሊያገናኘው ለምንድን ነው? ፊዚክሊ የሚደረግ ነገር ስለሆነ። የስ ሲታጠብ ግን ይሄ የሚታጠበው በጎ ሕሊና የሚያሰጠን የሚታጠበው ኃጢአት ያ ሁሉ ጸጋ ሁሉ ግን በአይን አይታይም አይደል? ያን መንፈስ ቅዱስ ነው ረቂቅ በሆነ ስራ የሚሰራው። ውሃው ግን ይታያል። አዎ በውሃው ግን የሚደረገው የሚገኘው ጸጋ ሁሉ ግን በአይን አታየውም፣ ምክንያቱም በመንፈስ ቅዱስ የሚደረግ ስለሆነ። አዎ ኦኬ። ስለዚህ አሁን ወደ ዮሐንስ ወንጌል ምዕራፍ 3 ስመለስ ምን አለ? ሰው ከውሃና ከመንፈስ ካልተወለደ በቀር ዳግመኛ ወደ እግዚአብሔር መንግስት ሊገባ አይችልም ተባለ። እሺ አሁን ይህም ውሃ አሁን ያድነናል አለ አይደለ? ይህም ውሃ ማለትም ጥምቀት አሁን ከምንድን ነው የሚያድነው? አሁን ያድነናል ሲል ጴጥሮስ ከምንድን ነው የሚያድነው? እሺ ያድና አሁን ያድና ብሎናል። አሁን ካለ የአዲስ ኪዳን ነው የሚያስፈልግ። ሙሪ እዚህ ጋር ግን ምሳሌ ሆኖ የምትለው ታዲያ ምንድን ልትሆን ነው? ምሳሌ ሆኖ አሁን ያድነናል። ኦኬ ሶ ምሳሌ ያለው ለመሰለሽ ለምሳሌ ቅዱስ ጳውሎስ በእስራኤላውያኖች ባህር ኤርትራን ሲሻገሩ ተጠመቁ ይላል አይደለ? ተባበሩ ይላል አይደል? አዎ ያቺ ለጥምቀት ምሳሌ ሆነች አይደል? አዎ በብሉይ ኪዳን ምሳሌዎች ለጥምቀት ምሳሌ ለምሳሌ ግርዘት አይደለ? ግርዘታው የጥምቀት ለምሳሌ በብሉይ ኪዳን በ8 ቀናቸው ተገርዘው የእግዚአብሔር የሆኑ ነበር አይደል? አዎ ለዚህ ነው ቅዱስ ጳውሎስ በብሉይ ኪዳን ላይ ያለችው ምንድነው ግርዘት ለጥምቀት ምሳሌዋ ነበረች። ስለዚህ ምን አለ አሁን ላይ መገረዝ አለመገረዝ አይጠቅምም ያለው ለዛው ነው። እሺ ስለዚህ በስጋ ባልሆነ ግርዘት የምንገረዘው
አሁን ደግሞ የእግዚአብሔር የምንሆነው በምንድነው? በጥምቀት ነው። አሁን መገረዝ አለመገረዝ አይጠቅምም። ለዚህ ነው በቆሮንቶስ ያሉት በተለይ ቅዱስ ጳውሎስ ይቸገር የነበረው እኛ እኮ በግርዘት የእግዚአብሔር ሆነናል። በተለይ የተገረዙት የተጠመቁትን ይንቋቸው ነበር። ጥምቀት አበቅ እንዴ እኛ ነን የሆነው እናንተ ሳትሆኑ፣ እናንተማ በውሃ ነው ስናያችሁ እኮ በውሃ ነው። እኛማ ፊዚክሊ ይታያል ግርዘታችን፣ ይሄው ምልክታችን ይላሉ። ምክንያቱም በውሃ ነው የምታደርጉ ጥምቀት፣ የእግዚአብሔር ስትሆኝ ግን አይታይም። ይታያል እንዴ? አይታይም። ስለዚህ አይሁዶች ይመኩ ነበረ በግርዘታቸው። አይ ስለዚህ ምን አለ? መገረዝ አለመገረዝ አይጠቅምም አሁን አለ። ስለዚህ በብሉይ ኪዳን የጥምቀት ምሳሌ የነበሩ አሉ የተነገሩ። ስለዚህ አንስቶ የኖህን ታሪክ አነሳልሽ። ለዚህ ነው ምሳሌ ታልበርከ ምንድነው? የኖህን ታሪክ አነሳ አይደለ? እዚህ አንደኛ ጴጥሮስ ላይ ማለት ነው። የኖህን ታሪክ አነሳና 8 ነፍሳት የዳኑበት መርከብ ሲዘጋጅ አለ አይደል? አሁን ይሄን አነሳ። ከዛ ከጥፋት ውሃ በምን ዳኑ አለ? በመርከቡ ተሸሽገው ዳኑ አለ አይደል? በዛ ጊዜ ውሃው ምን አረገ? እነ ክፉዎቹን አጠፋ አይደለ? ክፉዎቹን አጠፋ። የታዘዙትን ደግሞ ተንሳፈው በጀልባው ላይ እንዲቀሩ አደረገ። ምክንያቱም ጀልባው ተንሳፎ ወደ አንድ ቦታ እግዚአብሔር ወዳዘጋጀላቸው ስፍራ ሆኗል፣ ሄደዋል አይደል? አዎ እዚች ጋር መዝሙሬ ማለት የተማርኩትም እና እኔም ትንሽ የገባኝ ውሃው አጥቷቸዋል፣ ግን ያዳናቸው እኮ መርከቡ ነው። አዎ አሁን እዚህ መታዘዝን እኮ እያስተማረ ነው። ይኸውልሽ አሁን በደንብ እዛው ሙሉ ስታነቢው መርከብ ታዞ በመስራቱ ነው የዳኑት አይደል? አዎ ትእዛዝ ነው የሚያወራው። ባይዘው እዚህ ውስጥ መታዘዝን ነው የሚያወራው። እያነሳ ያለው ኖህና ቤተሰቦቹ በመታዘዛቸው ምክንያት ከጥፋቷ ዳኑ አይደል? ኤግዛክትሊ የስ። ኦኬ አሁን ደግሞ ምን የምትባል ትእዛዝ መጣች? መጠመቅ የምትባል ትእዛዝ መጣች። ይህቺ ደግሞ ብንታዘዛት ምን ትሰጣለች? ታድናለች። ምክንያቱም ምን አለ? ይሄም ውሃ ይላል። አሁን ይሄም ውሃ አይደለም የሚለው? አዎ እዚህ ጋር እኮ በደንብ ማማው መታዘዝ አለብን በደንብ። ይሄ አም ፖዚቲቭ በዚህ አዎ ልክ ኖህ ታዞ መርከቡን ባያዘጋጅ ኖሮ የጥፋቷ እሱንም ይጥለው ነበር፣ ይወስደው ነበር አይደል? አዎ በትክክል ያልታዘዙትን የጥፋቷ እንዳጠፋቸው ልክ እንደዚህ ሁሉ በመታዘዝ ምን በመታዘዝ ይህም ውሃ ለጥምቀት ምሳሌ ሆኖ አሁን ያድነናል። ጥምቀት ደግሞ ታዘናል። አሁን ይሄን ሲጽፍ በደንብ አስተዊ። በግርዘት ይዳናል። እኛ በግርዘት የእግዚአብሔር ሰዎች ሆነናል። ግርዘት በቂ ናት። የብሉይን ሕግ በመጠበቅ የብሉይን ነገር በማድረግ በመገረዝ መጠመቅ አያስፈልግም መገረዝ እንጂ እያሉ ያስቸግሩታል በጣም። ስለዚህ ያንንም ሁሉ የያዘ እነ ጴጥሮስም ሲሰብኩ ይሄን ሁሉ ሲያደርጉ በተለይ አይሁዶችን ሲያሳምኑ የዚህ አይነት አለመታዘዝ ችግር ነበር። ስለዚህ አንደኛ እንዲታዘዙ፣ ሁለተኛ የጥምቀትን ምሳሌ በብሉይ ኪዳን የነበረው የጥምቀትን ምሳሌ እየነገሯቸው፣ ሶስተኛ ደግሞ ይህ ውሃ አለ ደግሞ አሁን ላይ ያለው ውሃ ማለት ነው። ይህም ውሃ አሁን ለጥምቀት ምሳሌ ሆኖ አላቸው። ለጥምቀት ምሳሌ ሆኖ አሁን ያድነናል። አሁን በውሃ አይደለም የሚያጠምቋቸው ካስተማሩ በኋላ። ስለዚህ እሱ ይኸው አሁን ያድናል። ጥምቀት አሁን ያድናል። በምን የምትፈጸመው ጥምቀት? በውሃ የምትፈጸመው ጥምቀት። ምሳሌው ግን ምን ነበራል? ወደ ላይ ሄዶ በኖህ ጊዜ የኖህ መርከብ እንደዚህ ብለው አመጡ። ቅዱስ ጳውሎስ ደግሞ በባህሩ ተሰንጥቆ ሲያልፉ ባህሩ ተከፍሎ ሲያልፉ በጥምቀቱ ይተባበሩ ነበር ይላል። እነዚህ ሁሉ ምሳሌ እያመጡ ከብሉይ የነበረውን ለአዲስ ኪዳኑ ደግሞ ጥላው የነበረውን ነገር እያነሱ የተናገሩበት ነው። አሁን ያድነናል። እኔ አሁን የኔ ጥያቄ ምንድነው ላንቺ? ከምንድን ነው የሚያድነው ነው አሁን? ምክንያቱም ምሳሌ አያድንም። ምሳሌ ያድናል እንዴ? አያድንም። ምሳሌ አያድንም። ጥላውን ነገረን። ለአዲስ ኪዳን ደግሞ ጥምቀት ነው አለን። ቀጠለና ግን ያድናል የምትል አለች አይደል? ኦኬ ከምንድን ነው የሚያድነን? ያድና ከተባለ ከምንድን ነው የሚያድነን? ከጥፋት አሁን ከምሳሌው ጋር እንዳስተያየው ከጥፋቱ ከቁጣው ከሁሉም ያድነናል። በተለይ አሁን ያለኝ ኮንቨርት እዚህ ጋር ትንሽ እናንተ እንዴት ነው ከእምነት ጋር ፍጹም አትነጣጥሉትም ማለት ጥምቀት? ኖ አነጣጥሉ እኛ ከሆነ ማለት እኔ ግልጽ ይመስለኛል። ምክንያቱም እኔ አሁን ትንሽ ግር እያደረገኛለሁ የሚዳነው በእምነት ነው። ይቺ ዋና ነገር ይመስለኛል። እና ጥምቀትም ከሱ ጋር የማትነጣጥሉት ከሆነ እናንተ ናችሁ ከነጣጠላችሁት እኮ ሳርዬ። እናንተ ፕሮቴስታንቶቹ አንድ ሰው ድኖ ነው የሚጠመቀው ነው የምትሉት።
እኛ ደግሞ ኖ ለመዳን ነው የሚጠመቀው እንጂ ድኖ አይደለም የሚጠመቀው ባይነን። ያመነ የተጠመቀ ነው የሚድነው ሰው ሁለቱንም የሚያደርገ ነው እንጂ መጀመሪያ ድኖ ከዛ ደግሞ ለመጠመቅ አይመጣም ነው የኛ ፖይንት። በቃ በመጠኑም ትንሽ ማለት ገብቶኛል። በፕሮቴስታንት ያለው ግን እንደዛ አይደለም። አሁን ያው አቤኔ አለ። ለምሳሌ ከአቤኔ ጋር ስናወራ አላቅም የሱን ቪው ግን ትሰሚያለሽ። አንድ ሰው ለመዳን ነው የሚጠመቀው ወይስ ድኖ ነው የሚጠመቀው? እኛ ለመዳን ነው የሚጠመቀው ብለን እናስተምራለን። ፕሮቴስታንቱ ደግሞ ብዙሃኑ ለድኖ ነው ከዛ የሚጠመቀው፣ ስርዓት ለመፈጸም ነው እንጂ ለመዳን አይጠመቅም ሰው ብሎ ያምናሉ። ሰው እኛ ደግሞ ይሄን አንልም። አንደኛ ከክርስቶስ ከሞቱና ከትንሣኤው በመቀበር በሞቱ በትንሣኤው በእምነት አይደለም የምተባበሪ ካለም ጥቅስ ይሰጠን። በእምነት ተቀብራቸዋል፣ ሞታቸዋል፣ ተነስታቸዋል የሚል ካለ ይሰጠን። እኛ ግን ነው ሰው ያመነበትን ክርስቶስ ህብረት የሚያደርገው ማመኑ ብቻ አያድነውም። ህብረት ማድረግ አለበት፣ አካል መሆን አለበት። ህብረት የሚያደርገው በምንድን ነው? እሺ ሲጠመቅ ከክርስቶስ ከሞቱ ከትንሣኤው ሞቱን በሚመስል ሞት ሲሞት ደግሞ ሰው ይቀበራል ከቀብሩ ጋር ተመሳስሎ። ከዛ ደግሞ ከትንሣኤው ጋር እውነተኛ ህብረት አድርጎ በጥምቀት ይህን ህብረት ካላገኘ በማመኑ ብቻ አይድንም። ፕሮቴስታንቱ ደግሞ ነው ድኖ ነው የሚጠመቀው ይሉናል። እና ሰፊ በጣም ትልቅ ሰፊ ልዩነት ነው። እሺ በቃ አመሰግናለሁ። ለዛሬው ግን ፋይናሊ ከመውጣቴ በፊት ተጠምቀናል ይግባ ማለቴ ኢን ቢትዊን ዚስ ኦሬዲ አሁን እኔ ባልጠመቅ ያመነም የተጠመቀ ሚድናል የሚለው ነገር በጣም ትን ይፈጥርብኝ ነበረ። አሁን ግን አምኜ ተጠምቄያለሁ። ግን የምንነጋገር ያለው ትርጉሙና ያረዳድንትን ይመስለኛል። እሱም ሳይሆን ደግሞ ሐዋርያ ቅብብሎሽም አለ ሳርዬ። አሁን እናንተ እኛ ፕሮቴስታንት ኦርቶዶክሶች እናንተን በሐዋርያ ቅብብሎች ውስጥ የላችሁ ባዮች ነን። ምክንያቱም ሐዋርያ ቅብብሎሽ አለ ሰክሴሽን ኦፍ ምንድነው አፖስቶሊክ ሰክሴሽን ነው ማለት ነው ሐዋርያ ቅብብሎሽ። ኦኬ ሶ ሐዋርያ ቅብብሎች ውስጥ የጥንቷ ቤተክርስቲያን ማንም ተነስቶ አያጠምቅም። በቅብብሎች ውስጥ በዛ በቼን ውስጥ የሚያልፉ ናቸው። ከነ ጴጥሮስ ከነ ጳውሎስ እያለ ደግሞ የነሱ የደቀ መዛሙርት ተማሪዎች ደግሞ የሐዋርያት ተማሪዎች ደግሞ እያሉና እናንተ በዛ ሰክሴሽን ውስጥ የላችሁ። ለምን ሉተር እነ ሪፎርመሮቹ ጋር ነው ጀምሮ ነው የፕሮቴስታንቱ ቪው የመጣው። ስለዚህ ኦርቶዶክስ እያለሁ ታዲያ በህፃነቴም እኮ ተጠምቄያለሁ። በዛም ይሁን በዚህ ግን ተጠምቄያለሁ። እሱ ሳይሆን ያው አሁን ኦልሬዲ ድጋሚ ተጠምቀሻል አይደል? በፕሮቴስታንት ደግሞ ድጋሚ ተጠመቅሽው እኮ የመጀመሪያው ጥምቀት ምንም አይደለችም ብለሽ ነው እንጂ አይ በቃ የመጀመሪያው ጥምቀት ተጠምቀሻል ብለው እኮ አላስተረፉሽም፣ አልተውሽም። እነሱ ድጋሚ አጥምቀሻል። ለምን ጌታን አላገኘሽም? ጌታን አግኝተሻል ተብሎ እንደ አዲስ አገኘሽው። እንግዲህ ስለዚህ ከቤተክርስቲያን ውጪ ድነት የለም ብለን እናስተምራለን እኛ። ከቤተክርስቲያን ውጪ ከዚህ ከሐዋርያት ቅብብሎች ውጪ ያለው ሁሉ ውሃ በቃ መንቦራጨቅ ነው የሚሆነው እንጂ ሪሊ በሐዋርያቱ ቅብብሎች ውስጥ የሌለ ነገር። ኔክስት ታይም ስንመጪ ወይ ደግሞ በውስጥም ስልክ አስቀምጠሽልኝ ምን እያልኩ እንደሆነ ደግሞ በደንብ በተለይ አፖስቶሊክ ሰክሴሽኖችን ቅብብሎሾችን ኤርሊ ቸርች ፋደርስን ኢቭን እነ ሉተር እንኳን ባይዘወይ ጥምቀትን ተቃውሞ አልወጡም። ይሄን ታውቂያለሽ? ሉተር አሁን ያለው የፕሮቴስታንት ቪው የለው። ሪፎርመሩ እንኳን ሉተር ጥምቀትን ቁርባንን ተቃውሞ አያውቅም። ሉተር ቅድም እንዳልኩሽ ሉተር ራሱ እነዚህን እንደዚህ የሚቃወሙት ሰዎች 100,000 አጋንንት ያደረባቸው እያለ ነው የሚነቅፋቸው። እንዲሁም ሉተር ይህ ውሃ የገነት የዘላለም ሕይወት መግቢያ ነው ይለዋል። ይሄ ጥምቀት ህፃናት ራሱ አላስጠምቅም የሚሉትን እነዚህ ማህይሞች ይላቸዋል። ህፃናት ሰው አይደሉም ወይ ይላቸዋል። እንደው የሚገርምሽ እንዲሁም ዮሐንስ 3ን ያመጣል። ምክንያቱም ሰው ነው የሚለው ሰው ከውሃና ከመንፈስ ይላል። ሰው የተባለ ሁሉንም ነው የሚያጠቃለው። የህፃናትንም የአዋቂዎችንም ጥምቀት የሚቃወሙትን ሁሉ በጣም ነው የሚነቅፋቸውና እስቲ በደንብ አድርገን ኔክስት ታይም ላይ በደንብ አድርገን እናያለን። ችግር የለውም። ለአሁኑ እቺን ካል ግን እንደዚህ ከሆነ መዝሙሬ በቃ ኦርቶዶክስ ውስጥ ያለው ሰው ብቻ ነው የሚድነው። ታዲያ እዚህ ሁሉ ዓለም ያለው ምን እንጃ በጣም እኔ ምን መሰለሽ የሚድነው ማን ነው ካልሽኝ በሐዋርያት ትምህርት ውስጥ ያለ ሰው ነው። ለምሳሌ ኦል ጂሰስ መጥቶ እኔም ሐዋርያ እምነተኝ ይልሻል። ይድናል ወይ? በመጽሐፍ ቅዱስ ይመዘናል።
ሰው እኔ አይደለም አሁን አይድንም ትድናላችሁ ብዬ ጀጅ ማረገው ግን ትምህርቱ ነው ወሳኛው። ገብቶኛል። ትምህርቱ ደግሞ በምን ይመዘናል መሰለሽ? በሐዋርያት ትምህርት ይመዘናል። የሐዋርያቱ ቅብብሎሽ አለ። እቺ አንዲት ቤተክርስቲያን እኮ ነው የነበረችው አይደለ? እንትን ካታሆሊክ የምትባለው ዩኒቨርሳል። በቃ አሁን የቀደሙት አባቶቻችን ከሐዋርያት የተቀበሉት አባቶቻችን አንዲት እምነት እሷ ምንድነው የምትባለው? በቃ የክርስቲያኖች ይባላሉ ስማቸው ክርስቲያኖች። ለምሳሌ በኒቂያም በኤፌሶን በቁስጥንጥንያ የተሰበሰቡት ሰዎች እኮ ክርስቲያን ነው የሚባሉት። ግን በክርስቲያን ስም የሚነግደው ሰው በዛና ከዛ ምን አሉ መሰለሽ? የኛ እምነትማ ከናንተ ትለያለች፣ እኛ ቀጥታ ናት ሲሉ ኦርቶዶክስ አሏት ማለት ነው። ቀጥታ ናት ሲሉ ቀጥታ ናት። ከዛ ደግሞ በኋላ ደግሞ መጡ ኖ ክርስቶስ ከድንግል ማርያም ከስጋው አልነሳም፣ ክርስቶስ አምላክ የሆነው በጸጋ ነው እንደዚህ የሚሉ ደግሞ ሲመጡ ደግሞ ኦርቶዶክስ ተዋህዶ የሚለው ደግሞ ስም ተጨመረ ማለት ነው። ይሄ ሁሉ ግን ኦርቶዶክስ የመጀመሪያው ክርስቲያን ነው፣ አንዲት ቤተክርስቲያን ነው። ሲሰባሰቡ ራሱ ዓለም አቀፋዊ ቤተክርስቲያን ተሰባሰቡ ይባላል። ለዚህ ነው አሁን እነ ቁስጥንጥንያ እነ ኤፌሶን እነ ኒቂያ የዓለም አቀፍ ጉባኤ ይባላሉ። አይሽ ለምን? አንድ ክርስቲያን በቃ ክርስቲያኖቹ ሊሰበሰባሉ። ከዛ ግን የኬልቄዶን ጉባኤ ላይ ክፍተት ተፈጠረ ማለት ነው። አራተኛው ጉባኤ which is አባቶቻችን የማይቀበሉት የኬልቄዶን ጉባኤ ላይ ሁለት ባህር የሚል ትምህርት ተጀመረ ማለት ነው። ስለዚህ የዛን ሰዓት ተከፈለች ቤተክርስቲያን። እስከዛ ሰዓት ደግሞ የነበረችው አንዲት ናት፣ ኦርቶዶክስ ተብላ የምትታወቀው። ኦርቶዶክስ ማለት ቀጥተኛ ትክክለኛ ማለት ነው። እና ደግሞ ዩኒቨርሳል እና አንዲት የሆነች ዓለም አቀፋዊት የሆነች ቀጥተኛ ሆነች ሲሉ ኦርቶዶክስ ክርስቲያኖች ይባሉ ነበር። ሶ የሚድነው ማን ነው ካልሽኝ እዛ ቀጥተኛ የሐዋርያትን ትምህርት የአባቶችን ትምህርት የቀደመችውን መንገድ የያዘ ይድናል ባይ ነኝ። መመዘኛ ኢየሱስ ነው። አመሰግናለሁ። በቃ ለዛሬ የሚሆን ጥሩ ውይይት ነበረን። ሁላችሁንም በጣም ነው አመሰግነው። ሌላ ቀን ደግሞ ጥያቄ ሲኖረኝ እገባለሁ። ቴንክ ዩ ሶ ማች። እሺ ፎሎ አድርጌሻለሁ። እሺ ሳርዬና እሺ እንደዚሁ ሼር እናደርጋለን እዚሁ እየተደዋወልን አንዳንድ ነገሮች። እሺ ታለም ዘይስልኝ አሜን። መምሪያ አይበቃኝም፣ እቃ ድሮፕ ማድረግ ያለብኝ ቦታ አለና ያሬዲ የእውነት እግዚአብሔር ቃለ ሕይወት ያሰማልን። በጣም ደስ የሚል ትምህርት ነው። ገስት ላይ መቆየት ትችላለሽ ሳርዬ። ይሰማላ ወረደች እንጂ መጨረሻ ላይ ላነሳችሁ ጥያቄ እሺ ችግር የለም። ድሮፕ ያርጉና ምናልባት መቆየትም ካለቦት ገስት ላይ ቆዩ፣ አለዛ ልሄድም ካሉ ችግር የለም። እሺ ይቀጥሉ ማለት ተለስ እሺ ታዲያ ከዚህ ሁሉ ሰው ኦርቶዶክስ ብቻ ነው እንደሚድነው? ምናልባት ከመውረዳ በፊት ተናገርኩኝ አሪፍ ነበረ። አሁን እኮ ባነበበችው በአንደኛ ጴጥሮስ ላይ በኖህ ዘመን በነበሩት ሰዎች ሁሉ 8 ነፍሳት ብቻ እንደዳኑም ይናገራል። እግዚአብሔር ያው ብዛታችን ብቻ አይመለከትም፣ የልባችን እምነትን እንደሚመለከት መርሳት የለባትም ብዬ አምናለሁ። ምናልባት ከቀደሙት አባቶቻችንም እኮ ውሃ ወይ ደግሞ ጥምቀት ተብሎ የተጠቀሰ ውሃ ተብሎ የተጠቀሰውን ሁሉ ከጥምቀት ውጪ ከውሃ ውጪ ሌላ አድርጎ የእግዚአብሔር ቃል ነው ምናምን አድርጎ የፈቱት የለም። መዝሙረ ያሬድ በትክክል አስረድቷል። እውነት እግዚአብሔር ቃለ ሕይወት ያሰማልን። ምናልባት በዚህ በሐዋርያት ሥራ ምዕራፍ 8 ቁጥር 38 ላይ ፊልጵዎስ ለኢትዮጵያዊ ጃንደረባ የተናገረው አንድ ኃይለ ቃል አለ። በመንገድም ሲሄዱ ወደ ውሃ ደረሱ ይላል። ወደ ውሃ ደረሱ። እንግዲህ ይሄ ውሃ የተባለ ይሄኛውም የእግዚአብሔር ቃል ነው አይሉንም መቼም፣ ወደ ውሃ ደረሱ ስለሚል ማለት ነው። ጃንደረባውም እነሆ ውሃ ብሎ በድጋሚ መሰከረ። ያየውን ውሃ እነሆ ውሃ ካለ በፍጹም ልብ ካመንክ ተጠመቅ አለው፣ ተጠመቀ ይላል። ስለዚህ ምን ለማለት ፈልጌ ነው? የቀደሙ አባቶቻችን እንኳን በጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት ሊገባ ሊያይ አይችልም ብሎ የተናገረውን ውሃ የተባለውን የእግዚአብሔር ቃል ነው ብሎ ማንም አልፈታም። መቼም እንግዲህ እኛ ልንሰማ የሚገባው የመጀመሪያ ከሆነ የቀደምት አባቶቻችን ነው አይደለ? የእነሱን ትምህርት ነው የምናዳምጠው እንጂ ማንም ከጊዜ በኋላ መጥተው አይ ይሄ እኮ እንዲህ ለማለት ተፈልጎ ነው ተብሎ የራሱ የሆነን አንድምታ ሰጥቶ የሚፈቱ ሰዎችን አይደለ። ይሄ ከጥላቻም አይደለም። በእርግጠኝነት ማንም ትልልቅ ሰዎች
ከፕሮቴስታንት እንኳን በትክክል ያመኑ በትክክል ያነበቡ ሰዎች የሚያምኑበት ትምህርት ስለሆነ ምናልባት ሌሎች አዲስ ሰዎች የመጡትን ለማስተናገድ ያህል ይሄንን ያህል ካልኩ ይበቃኛል ብዬ አስባለሁ። ክርስቶፎረስዬ፣ ሌሎች ወንድሞች ካሉ ይጨምሩበትና እንቀጥላለን። ይሰማል አይደል? ይሰማል። አዎ ይሰማል። እሺ፣ ቃላዊትን ያሰማልን፣ መንግስተ ሰማያትን ያውርስልን። ዲያቆን ያሬድም እንግዲህ በውጭ ዓለም እየኖሩ እዛ ብቅ ብለው ስራ ላይም ሆነው በደንብ አገለገሉን። ሁለታችሁንም እግዚአብሔር አምላክ ቃላዊትን ያሰማልን። ስትዋዩም የቆያችሁ ሁሉ ሳርዬም እንደዛው በርቺ፣ ጠንክሪ ከስር ከሆንሽ። ይሄ በተለይ በነገራችን ላይ አሁን ቅድም ለምሳሌ እኔ እኮ እንዳው ኦርቶዶክስም እያለው ተጠምቄያለሁ ወደ ፕሮቴስታንትም ስመጣ ተጠምቄያለሁ ያለችው ግን እሱ ዝም ተጠምቄያለሁ። ለምሳሌ ኦርቶዶክስ ሆና የተጠመቀችውን ስትክድ አፍርሰዋለች። በነገራችን ላይ ትምህርት መሰረታዊ ጉዳይ ነው። አሁን ለምሳሌ ጥምቀት ያድነኛል ብሎ መጠመቅና አያድነኝም ዝም ብዬ ምሳሌ ነው ብሎ እንደማንኛውም ውሃ ቆጥሮ መጠመቅ የሰማይና የምድር ልዩነት አላቸው። ጥምቀት የኃጢአት ስርየትን ያሰጣል፣ ክርስቶስን የምለብስበት ነው ብሎ ማመንና የለም ከዚህ ጋር ግንኙነት የለውም በእምነት ብቻ ነው መዳን ብሎ ማለት ይለያያል። ትምህርቱ ራሱ ስለሚለያይ የትምህርቱ ባለቤትም ይለያያል ራሱ ማለት ነው። በጥምቀት እንደሚዳን በቅዱስ ሥጋ በክቡር ደግሞ እንደሚዳን ይሄ ትክክለኛ የሆነ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትምህርት ሲሆን ከዚህ ውጭ ደግሞ ግን ያሉ ትምህርቶች በጥምቀት እኮ አይዳንም ቅዱስ ሥጋና ክቡር ደግሞ እያለ የሚሄድ ከሐሰተኛው ክርስቶስ የመጣ ትምህርት ነው የሚሆነው። እሱም ዲያብሎስ ማለት ነው። ግልጽ ነው። ይሄ ሰዎች በገዛ የሥጋ ፍላጎታቸው ያመጡት አለዛ ደግሞ ምናልባትም ከተለያየ መንፈስ የተቀበሉት። ቅዱስ ጳውሎስ እንደዚህ አይነቱን ነው በነገራችን ላይ በዚህ በገላትያ መልእክቱ ምዕራፍ 1 ቁጥር 7 እስከ 9 ስንመለከት እኛ ከሰበክንላችሁ ወንጌል ማንም የተለየ ወንጌል ቢሰብክላችሁ የተወገዘ የተረገመ ይሁን የሚለው እና ግልጽ ነገር ነው ያለው። ሁለት ወይም ሶስት እውነት የለም፣ አንድ እውነት ነው ያለ። ያንን እውነት ተቀብለን በዛ እውነት መሄድ መተግበር ያለብንን ነገር መኖር ያለብንን ነገር መኖር ይገባል። ካለበለዛ ግን ምናልባት ተግባሩ ስለሚመሳሰል ያው መጠመቅ በነገራችን ላይ ብዙ ጊዜ ፕሮቴስታንቶች ጥምቀት ከመዳን ጋር ምንም ግንኙነት የለውም ይሉንና መጨረሻ ላይ ልክ ያለ ጥምቀት እንደሚዳን ሲገባቸው የሚጽናኑት እኛም እኮ እንጠመቃለን በሚለው ነው። እና ይሄ በፍጹም እንደ መጽናኛ ልትጠቀሙ ትችላላችሁ፣ ግን በፍጹም ደግሞ ትክክል አይደለም። ምክንያቱም ቅድም እንዳልኩት ነው በጥምቀት ታምኖ ይዳናል ማለትና ጥምቀት ከመዳን ጋር ግንኙነት የለውም የሚለው እርስ በርሱ የሚቃረን ነገር ነው። ስለዚህ ከሁለት አንዱ ትክክል ሊሆን የሚችለው እና ይሄንን ቆም ብሎ ማየት ያስፈልጋል። ሁለተኛ ስንጠመቅ ቅድም ዲያቆን ያሬድ አፖስቶሊክ ሰክሴሽን ብሎ ያለፈው እንደዚህ በደንብ ሳያብራራው ማለትም ያው ሌላ ጊዜ እናብራራዋለን በሚል ማለት ነው። በማንኛውም ሰው ነው ወይ የምንጠመቀው? ትምህርትም ስንማር በማንኛውም ሰው ስንጠመቅም በማንኛውም ሰው ነው ወይ? እንደዛ ነው ወይ ጌታችን መድኃኒታችን ኢየሱስ ክርስቶስ ያዘዘው የሚለው ነገር መሰረታዊ ጉዳይ ነው። እንግዲህ እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ቤተክርስቲያንን በደሙ ከዋጃ ተቀደሳት በኋላ አብ እንደላከኝ እናንተን እምልካችኋለሁ ብሎ ወደ ዓለም ሁሉ የላካቸው 11 ሐዋርያት ናቸው። አንዱ ያው ተመልሷል ወደኋላ ይሁዳ፣ የአስቆሮቱ ይሁዳ። ስለዚህ ሲልካቸው ወንጌልን ለፍጥረት ሁሉ ስበኩ፣ ያመነና የተጠመቀ ይድናል ብሎ ነው የላካቸው። ያ ማለት ታሳምናላችሁ፣ ከዛ ደግሞ ታጠምቃላችሁ። ልክ አሳምናችሁ ስታጠምቁ ያ ሰው ምን ይሆናል? ይድናል። ካላመነ ግን ይፈረድበታል ብሎ ወይም ደግሞ ይሄ በማርቆስ ወንጌል ምዕራፍ 16 ከ15 ከ16 የምናገኘው ነው። ቅዱስ ማቴዎስ ደግሞ ይሄን እንዴት አድርጎ ዘግቦታል? በማቴዎስ ምዕራፍ 28 ቁጥር 19 እስከ 20 ስንመለከት ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋቸውንም ሁሉ እንዲፈጽሙ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። ተመልከቱ። አሁን አጥማቂ አስተማሪ ተደርገው የተላኩት እነማን ናቸው? 11 ግን ከ11 ውጭ ሌሎች የሚያምኑ ደቀ መዛሙርት የሚባሉ አልነበሩም እንዴ? ነበሩ እኮ። ይሄ በምን ይታወቃል? የሐዋርያት ሥራ ምዕራፍ 1 ላይም ስንሄድ ተመልከቱ። አሁን አጥማቂ እሱም በነገራችን ላይ እጁን ጭኖ ሾሟቸው ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። እንደ እጁን ጭኖ ሳይሆን እፍ ብሎ ነው የሚለው የዮሐንስ ወንጌል ምዕራፍ 20 ላይ ማለት ነው። ሾሟቸዋል፣ ስልጣን ሰጥቷቸዋል። እና እንዲያውም የመንግስተ ሰማያት መክፈቻ ቁልፍም ተብሏል ቅዱስ ጴጥሮስ። ከዛ በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የምትፈቱት በሰማይ የተፈታ ይሆናል የሚለው የማቴዎስ ወንጌል ምዕራፍ 18 ቁጥር 18 የስልጣንም የተሰጣቸው ለቅዱሳን ሐዋርያት ነው። ከዛ በኋላ የሚገርማችሁ ይሁዳ ተመልሳል ወደኋላ። ከዛ ቅዱሳን ሐዋርያት ምንድን ያደረጉት?
እንግዲህ የሚያምኑ ክርስቲያኖች ነበሩ እኮ አይደለም እንዴ? እዛ የሚገርማችሁ የሐዋርያት ሥራ ምዕራፍ 6 ላይ ዲያቆናትን ሲሾሙ እንመለከታለን። የሐዋርያት ሥራ ምዕራፍ 1 ላይ ይሁዳ ትቷት በሄደው አገልግሎት ሐዋርያዊ አገልግሎት አንዱን የትንሣኤ ምስክር ይሆን ዘንድ እንሾመው ዘንድ ይገባል ጌታን ይዘን ብለው የሚገርማችሁ ጸሎት ጸልየው የሐዋርያት ሥራ ምዕራፍ 1 ከቁጥር ወደ 14 አካባቢ ስትመለከቱ ወርታችም ዝቅ ብላችሁ ሁለት ሰዎችን ዮሴፍንና ማቲያስን አቁመው ጸልየው ከዛ ዕጣ ተጣጥለውላቸው ማን ነው ዕጣው ለማቲያስ ወድቆለት ማቲያስ ከ11 ጋር ሲቆጠር እናገኛለን። ዜና አሁን አስተማሪ አጥማቂ ሆኖ ወጣ ማለት ነው። ዮሴፍ ግን አልተቆጠረም፣ ምክንያቱም አልተሾመም። በቃ አሁን ዛሬ ቤተክርስቲያን የምታደርገው ነገራችን ላይ እሱን ነው። ብዙ እንትኖች አሉት። ቅዱስ ጳውሎስም ለጢሞቴዎስ መልእክቱ በላከለት ላይ መስፈርቶችን ዲያቆን ቢሆን ጳጳስም ቢሆን እንደዚህ እያለ ይናገራል። በነገራችን ላይ አሁን እሱ ዝም ብሎ አይደለም፣ ልክ ሐዋርያቱ እዚህ ጋር እንዳደረጉት ነው። ሐዋርያቱ እዚህ ጋር እንዳደረጉት ነው። ስለዚህ ያንን የሐዋርያት ቅብብሎች ክህነቱንም ትምህርቱንም ማለት ነው የስልጣኑን ሹመቱን እሱን እንደዛ በእነሱ እየተሾሙ መምጣት አለበት። አሁን ወደ ፕሮቴስታንት ስንመጣ ግን እንደው እንሂድ ከተባለ እስከ ሉተር ብንር ነው። ግን ሉተርንም አያውቁት። አሁን ለምሳሌ እንበልና መካነ ኢየሱስን እንኳን እንደው አሁን ብንወስድ ስለምታምን በጥምቀት እስከ 100 ዓመት ልትሄድ 100 ያውም አልሆናትም ኢትዮጵያ ውስጥ ገና ማለት በቅርብ ሊሆን ይችላል። እንግዲህ አይ ዶንት ኖ ከስንት ዓመት በኋላ እንደሚሆናት እስከዛ አካባቢ እንሄዳለን። ግን እዛ ሄደን ግን ያን አካል ማን ሾመው ስንል ወይ ተነስቶ በራሱ ጊዜ የጀመረ አካል ነው፣ ወይ ደግሞ ከውጭ ሄዶ ከሆነ ፓስተር ተሹሞ የመጣ ነው። ከሆነ ፓስተር ያን ፓስተር ደግሞ ማን ሾመው ቢባል ወይ ራሱ ተነስቶ የጀመረው ነው፣ ወይ ደግሞ ትንሽ ይሄድና ይቆማል። የሚገርማችሁ ቱ ዘ ማክሲመም ሄደ ከተባለ ሉተር ላይ ነው የሚቆመው። ያውም እኮ የለም እኮ በነገራችን ምንም ይሄ ነው የሚባል ሹመትም የለም። ማንም ብድግ ብሎ ነው የሚጀምረው። ስለዚህ ይሄ ተመልከቱ የተቆረጠ ነው። እንደዚህ አይነቱ በበሩ ያልገባ ሌባ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ላይ እንደጠቀሰልን በበሩ የማይገባ እርሱ ምንድነው ብሏል ጌታችን? ሌባ ነው። አያችሁ ይሄ በር ነው ያለው። አሁን የማስተማር የማጥመቅ ስልጣን ተሰጥቷቸው የወጡ አሉ። እነሱ ደቀ መዛሙርት እያፈሩ ልክ ጌታ ደቀ መዛሙርትን እንደላካቸው እየላኩ እያስተማሩ እየላኩ ስልጣንም እየሰጡ ቀጥ ብላ የመጣች ቤተክርስቲያን አለች። በተለይ እስከ 451 ዓመተ ምህረት በነገራችን አሁን ብዙ ፓስተሮች እኮ ከ451 በፊት ወደ አለው እንመለስም እስከ ማለት ደርሰዋል። ለምን? የገባቸው ነገር አለ። ምክንያቱም ከዛ በፊት አሁን ሰው ተመልሶ በነገራችን ላይ ቢመለከት በመሰረታዊ አስተምሮ ላይ እንደዚህ ባሉ የመዳን ትምህርት በሉት ሌላም በሉት ያው አጠቃላይ በመዳን ትምህርት ውስጥ የሚጠቃልል ነው ማለት ይቻላል። ትምህርቱ ሁሉ ዶግማቲክ የሆኑ ነገሮች ከ451 በፊት ከታዩ ማንም ኦርቶዶክስ ነው የሚሆነው። ለምሳሌ ጥምቀት ኃጢአት ስርየት ያሰጣል በመጽሐፍ ቅዱስም የሚታወቅ ነው። ሁለተኛው ክፍለ ዘመን 3 4 5 እስከ 451 ያሉ አባቶች በቃ ወጥ የሆነ ትምህርት ነው። ለምን? እነ ቅዱስ ጴጥሮስ በመጽሐፍም የጻፉት በቃል የሚያስተማሩት በህይወታቸውም የኖሩት እሱን ስለሆነ ስለ ቅዱስ ሥጋና ክቡር ደግሞ እንደዛው ማንም ብድግ ብሎ የጀመረው አይደለም። ስለዚህ ተመልከቱ ወደዛ አሁን ሰው ቢመለስ የሚያገኘው ኦርቶዶክስ ነው። ባይዚ ቀደምም ዲያቆን ያሬድ ሲሉት እንደነበረው እና ይሄንን በጣም መመልከት ያስፈልጋል። አጥማቂያችን ማን ነው? ምን ስልጣን አግኝቶት? ለምሳሌ አንድ ዲያቆን በኢትዮጵያ ኦርቶዶክስ ተዋሕዶ አንዱን ዲያቆን ስትወስዱ አሁን ዝም ብሎ ብድግ ብሎ አይደለም ዲያቆን ነኝ ምናምን የሚለው ወይ ደግሞ ዝም ብሎ የሆኑ አማኝ ክርስቲያኖች ዝም ብሎ ሹመውት በቃ ዲያቆን ነህ ብለውት እንደዛ አይደለም። እንደሱ አይደለም። ያን ዲያቆን የሾሙት ጳጳስ አሉ። እኒያን ጳጳስ የሾሟቸው ፓትርያርኩና ሌሎች ጳጳሳት አሉ እያለ ተመልሶ የሚገርማቸው የሚሄደው አሁን የኛን ለምሳሌ ብንመለከት ወደ ቅዱስ ማርቆስ ሄዶ ያው ወደ እነ ቅዱስ አትናቴዎስ እንደዛ ይሄዳል። ይሄድና ወደ እነ ቅዱስ ማርቆስ ጋር ሄዶ ቅዱስ ማርቆስ ደግሞ ወደ ቅዱስ ጴጥሮስ ደቀ መዝሙር አልነበረ? ከዛ እያለ ደግሞ ቅዱስ ጴጥሮስ ማን ነው የሾመው? ጌታ። በቃ ይሄ ነው ሰንሰለቱን ጠብቆ ነው የሚመጣው። ይሄ ሰማያዊ እንትን ሹመት ነው ይሄ። በነገራችን ላይ ገብቷችኋል? ይህንን ሳይዝ ዝም ብሎ ብድግ ብሎ አጥማቂ ብድግ ብሎ እንትን መሆን አይቻልም። ቀደም እንዳልኳችሁ ሌብነት ነው የሚሆነው እና ይህንን በጣም 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 ማስመር አለባችሁ። እና ከዚህ ውጭ ባለ ነገር ሰው በጥምቀት ቢያምን በስጋና በደሙ አምናለሁ ቢል በነገራችን ላይ ተራ የሆነ ነገር ነው የሚሆነው። በቃ እንደ ማንኛውም የሰውነትን እድፍ እንደማስወገጃ እንደ ውሃ ዋና ነው የሚሆነው። ኦኬ ምንም የተለየ ነገር አይኖረውም። እና ይሄንን ሰው ቆም ብሎ ማየት አለበት። በተለይ እኔ እንደው ቁጭ ብላችሁ በደንብ የምትማሩ የምትሰሙ የምትመረምሩ እህት ወንድሞች አላችሁ። ይሄንን በደንብ ማስተዋል ብትችሉ መልካም ነው ብዬ አስባለሁ። እና ቅድም አንስታ ስለነበረ እህታችን ያው ጥቂት ነገር ልበል ብዬ ነው። አቤኔ ወንድማችን አለ። ምናልባት መምህር ቶሎሳ ከተመቸዎት ከእርሶ ጋር ትንሽ ሊቀጥል ይችላል። ዲያቆን አዴም እንኳን ደህና መጣ። እሺ አላችሁ ግን ሰማሉ? አዎ ይሰማል። ማመር ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን።
እውነት ነው። ምናልባት አንዳንዶቹ ተጠምቀናል እኛም እኮ እንደናንተ ተጠምቀናል ምናምን ብሎ እንዲሁ ለመሸሽ መጨረሻ ላይ መረጃና ማስረጃ ሲያገኙ የሚናገሩት አቤን ያለው ወንድሜ ሲቸክ እናድርገው። አቤን ያለ አቤኒ ተኝቷል። የለም መሰለኝ። አቤኒ ያለ የለም መሰለኝ ማመር ማመር ክርስቶስ አልሰማ ብሎ ሊሆን ይችላል። ምናልባት ኔትወርክም ሊሆን ይችላል። ሀሳብ ጨማምሩበት፣ ችግር የለውም። ሀሳብ ጨማምሩበት። ዲያቆን አዴም አለ ጨማምሩበት ትንሽና፣ ወይ ካልሆነ አጠቃለን እንወጣለን። እሺ ትንሽ ለመናገር ያህል ነው። አሁን መጨረሻ ላይ መምህራችን የተናገሩት አንድ ቃል አለ። ተጠምቀናል ብሎ ወንድሞቻችን አይሰማም። አሁን መጥተዋል። ይሰማል። እኔ ጋር እየዘገየ መሰለኝ። ቀጥሉ። እሺ አው ቆይቶ ነው የሚደርሰው። አይ ቲንክ በዚህ በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 22 ላይ የሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ሲጽፍ ምን ይላል? በማንም ላይ ፈጥነ እጆችን አትጫን ይላል። በማንም ላይ ፈጥነ እጆችን አትጫን። ይሄ ማለት ምን ማለት ነው? ሰው ለማጥመቅ ራሱ ስልጣን ያስፈልጋል። ማንም ሰው ዝም ብሎ ከመሬት ተነስቶ አጥሚቅ ያለው ብሎ ውሃ አፍስሶበት ከሄደ እውነት ለመናገር ቁርጡን ለመናገር ስልጣን ባለላቸው ሰዎች የተጠመቃችሁ ፕሮቴስታንት